ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። እየሞቱ ከመኖር ሽሽት ከሳሌም መጽሔት የተወሰደ። ከዚህ በፊት ህይወት ያስተማረኝ አንድ ትልቅ ነገር አለ። ይኸውም መሆን ያለበት ነገር የግድ ይሆናል የሚል ነው። የ1974 ዓ.ም አዲሱ ዓመት ከሳምንት የበለጠ ዕድሜ አላስቆጠረም። የተስፋ ጉዞ ሳምንት ወደ ኢየሩሳሌም ሳይሆን ወደ ሱዳን። በምዕራባዊ ሰማይ በኩል ማዘቅዘቅ የጀመረችው ፀሐይ ግንባራችንን ትለበልበዋለች። የአየሩ ሙቀት ከገላ ላብ ብቻ ሳይሆን ደም ማውጣት ይቻለዋል። ደግነቱ የኛ ላብ ታልቦ አልቋል። እንኳን ላብ ሽንትም የለን፣ ደርቀናል። እንደዚህም ሆነን እንራመዳለን፣ እንሄዳለን፣ እንጓዛለን። ሰፋፊ ቁምጣ ተራ ካኔተራ ለብሰን ከላዩ በላብና ባቧራ ያደፈ ኩታ ደርበናል። ኤላስቲክ ጫማ በረባሶ ተጫምተን ትከሻችንም ላይ ሽመል አጋድመናል። ለአራት ቀናት ያልተበጠረው ጸጉራችን በአቧራና ላብ ተያይዞ ተንጨፋሯል። ለተመልካች የአካባቢው ኮበሌ እንጂ በጎንደር በኩል ወደ ሱዳን ለመጥፋት የምንጓዝ የአዲስ አበባ ወጣቶች መምሰላችንን እንጃ። ውጫዊ ማንነታችንን ሊጠቁሙ ይችሉ የነበሩት ጂንስ ሱሪና ጃኬት፣ ቲሸርትና ስኒከር ጫማ፣ መታወቂያና የመሳሰሉትን ከአራት ቀን በፊት የእግር ጉዞ ከጀመርንበት አዘዞ ከተማ ወጣ እንዳልን ያገኘነው ወራጇ ውስጥ ጨምረናቸዋል። አሁን የራሳችን የግላችን እንጂ መንግስትና ተመልካች የሚለየን የበፊተኛ አይደለንም። እንዳለባበሳችን አካሄዳችንም ተለውጧል። እንደ ከተማ ጓደኛሞች ጎን ለጎን ሳይሆን እንደ ገበሬው በሰልፍ ነው የምንጓዘው። ሶስታችንም የአዲስ አበባ የአንድ ሰፈር ልጆች ነን፣ ጓደኛሞች። ምክንያታችን የተለያየ ይሁን እንጂ ቀሪ ህይወታችን ከኢትዮጵያ ውጪ ለማሳለፍ ቆርጠን ነው ከቤታችን የወጣ ነው። በህጋዊ መንገድ ከኢትዮጵያ መውጣቱ ስላልተሳካልን ህጋዊ ያልሆነውን ተያይዘነዋል። ደግሞስ እስከ መቼ እውነተኛ ፍላጎታችንን ደብቀን መኖር ይቻለናል? ሁሌም እየሞቱ ከመኖር አንዴ ኖሮ አንዴ ብቻ መሞትን መርጠናል። አለበለዚያም አንዴ ብቻ ለመሞት። ጉዞአችንን ከፊት ሆኖ የሚመራን ቀጠን ዘለግ ያለው አታክልት ነው። አታክልት በ1969 ዓ.ም በዚሁ መንገድ ወደ ሱዳን ሲጠፋ መተማ ላይ ተይዞ በማዕከላዊ ወንጀል ምርመራ የተወሰነ ጊዜ ታስሮ የተፈታ ልጅ ነው። ያኔ መንገዱን ስላየው ነው አሁን ከፊት ሆኖ የሚመራን። ከአታክልት ቀጥሎ ያለው ሙላቱ ነው። እኔና ሙላቱ ረዘም ላሉ ዓመታት በጓደኝነት ስናሳልፍ ቅርበታችን የወንድምነት ያህል ነው። ባለፉት ቀናት አብዛኛው ጉዟችን በምሽት የነበረ ሲሆን ቀኑን ተደብቀን በመተኛት እናሳልፈው ነበር። ከትላንት ጀምሮ ግን ለመንገድ ይዘነው የነበረው የቁራሽ ዳቦና የስኳር ስንቅ በመገባደዱ ጉዟችንን ቀንም ማታም ሆኗል። ግና መንገዱ የሚገፋ አልሆነም። ሜዳ ስንጨርስ ሌላ ሜዳ ይተካል። ተራራ ወተን ጨረስን እፎይ ብለን እናርፋለን ስንል ሌላ ተራራ ከፊታችን ይደቀናል። የእድላችን መጥመምና መክፋት ያባሰው ደግሞ መንገዱን ያውቋል ተብሎ የመሪነቱን ረድፍ የያዘው አታክልት በ1969 ዓ.ም ደርግና ኢዲዩ ባደረጉት ጦርነት የሚያውቋቸው መንደሮች በመውደማቸው፣ በአንዳንድ ቦታ ደግሞ ሌሎች አዳዲስ መንደሮች በመቆርቆሯቸው ለሱም አዲስ የሆነበት በተሳሳተ መንገድ እንሄዳለን። አቋራጭ ይሆናል ብለን የምንወጣው ተራራ ማብቂያው ገደል ይሆናል። ከመንደር ያርቀናል ብለን የተከተልነው መንገድ ሌላ መንደር ውስጥ ከቶ ከውሾች ከገበሬ ታጣቂዎች ጋር ያፋጥጠናል። ሌላ ጭንቅ፣ ሌላ መከራ፣ ሌላ ጣጣ ይከተላል። ፀሐይዋ ለመጥለቅ ተቃርባ ሙቀቱ ጋብ ባለበት ሰዓት ላይ ወደ አንድ መንደር ተቃረብን። መንደሩን መሃል ለመሃል አቋርጦ ማለፍ የሚያስከትለውን ዕዳ መጠርጠርና ችግር ያለፉት ስህተቶቻችን ስላስተማሩን መንደሩን በቀኝ በመተው ወደ ግራ አስፍተን ጉዟችንን ቀጠልን። መንደሯን አልፈን ብዙ ርቀን ሳንሄድ ቀን ግጦሽ ያሰማራቸውን ከብቶች ከሚመልሱ ገበሬዎች ጋር ተገጣጠምን። አንዳንዶቹ ጅራፍ፣ አንዳንዶቹ ሽመል ይዘዋል። የአደን ውሾቻቸውም ይታያሉ።
ድንግዝግዝ ባለው ብርሃን ማንነታችንን መለየት ባይችሉም የምሽት ተጓዞች መሆናችን ጥርጣሬ ውስጥ ከቷቸው ነው መሰል እነማን ናችሁ? ወዴት ነው የምትሄዱት? በማለት ይጠይቁን ጀመር። ቆሞ መልስ መስጠቱ ሊያስጠረጥርና ወደ መጥፎ ሁኔታም ይመራናል ብለን ስለሰጋን እኛ ነን አይዟችሁ በማለት የእርምጃችንን ፍጥነት ጨመርን። ከጥቂት ሰኮንድ በኋላም ፈጣኑ እርምጃችን በሩጫ ተተካ። በዚህን ጊዜ ገበሬዎቹ እርስ በርስ እየተጠራሩ ከአደን ውሾቻቸው ጋር በመሆን ተከተሉን። እንደተከተሉን ስናውቅ ፍጥነታችንን ይበልጥ በመጨመር ወደ ጎን ታጥፈን በቅርብ ያገኘነው ጫካ ውስጥ ገባን። እሾህና ጋሬጣ እየወጋጋን እየቧጠጥን እየቦጫጨርን የጉር ድንበራችንን ትንሽ ከሮጥን በኋላ አንድ ጥሻ ውስጥ ተደበቅን። የሚቻለንን ያህል ትንፋሻችንን በመዋጥ መጨረሻውን እንጠባበቅ ጀመር። የውሾቹ ጩኸትና የገበሬዎቹ ንግግር እየቀረበ ሲመጣ ፍርሃቴ ወሰን አጣ። ምሬት፣ ሐዘንና ተስፋ መቁረጥ ተሰማኝ። ባለፉት 4 ቀኖች በረሃብ በውሃ ጥም በድካም ተጉዘናል። ካሁን ወዲያ የሚቀረን መንገድ ግፋ ቢል የ2 ቀን ጉዞ ቢፈጅ ነው። በዚህ መጥፎ አጋጣሚ እድሬን አማረርኩ። ሌላ ምንም ማድረግ የምችለው ነገር አልነበረም። ጓደኞቼም እንደኔው ነበሩ። አንነጋገርም፣ አንላወስም፣ አንንቀሳቀስም። ጊዜው በመጨለሙና በእሾህ የተሞላው ቁጥቋጦ እንደ ልብ ተንቀሳቅሶ ሰው መፈለግ ገበሬዎቹን ስላላስቻላቸው ነው መሰል በመጡበት አኳኋን እየተለፋለፉ ተመለሱ። ተንፈሳልን። መራቃቸውን እንዳረጋገጥን ከተደበቅንበት ወጥተን ያልተጠናቀቀውን ጉዞአችንን በጨለማ ተያያዝ ነው። የሰዓታት ሳይሆን ያለማቋረጥ ባደረግነው የቀናት ጉዞ እያንዳንዱ የአካል ክፍላችን ከሌላው ጋር የተለያየ እስኪመስለን ድረስ ተዳክመናል። ረሃቡ ይሞረሙረናል። ከዚህ ሁሉ በላይ መቋቋም ያቃተን ግን የውሃ ጥሙን ነበር። ጉሮሯችን ደርቋል። ምላሳችን ተሳስሯል። ይልቁንም ደግሞ ጉዞአችን ከደጋው ወደ ቆላው በመሆኑ ከዚህ በኋላ ውሃ የማግኘቱ ነገር ቀላል ፈተና እንደማይሆን ሶስታችንም ታውቆናል። ለመጨረሻ ጊዜ ውሃ የጠጣን ሳይሆን የቀመስነው ከ2 ቀን በፊት ነው። አንድ ኩሬ ውስጥ የተጠራቀመ ውሃ አጋጥሞን ውስጡ የተዋለዱትን እንቁራሪቶች በመሐረብ በማጥለል ነበር። መመለስ አይቻልም፣ ማረፍ አይቻልም። መሄድም ያው ሆነብን። ከአቅም በላይ እንደምንጓዝ ይታወቀናል። ግን ደግሞ ሌላ ምንም አማራጭ አልነበረንም። ማድረግ የምንችለው በተቻለን መጠን አቋራጭ እየፈለግን ቀሪውን መንገድ ማሳጠር ብቻ ነው። እንደዚህም ሆነን የምሽት መንገዳችንን ቀጠልን። ወዲያውኑ ብዙም ሳንጓዝ እንኳን እንደኛ የደከመውን ይቅርና ብርቱውንም ሰው ሊፈታተን የሚችል ኮረብታ ከፊት ለፊታችን ተደቀነ። ሁሉም ነገር እኛን ለመፈታተን ትዕግስታችንን ለማሟጠጥ የሚፈጠር መሰለኝ። ሆን ብሎ የሚፈጠር መሆኑን ባውቅስ ምን ማድረግ እችላለሁ? ጓደኞቼ የሚያደርጉትን ከማድረግ በቀር ሌላ ምርጫ አልነበረኝም። እናም ተከትያቸው ተራራውን እየቧጠጥኩ እየዳህኩ መውጣት ጀመርኩ። ምሽቱ ከፊል ጨረቃማ ቢሆንም ራቅ ያለው ነገር እስከዚህ አይታየንም። የሚታየው ሁሉ ያስፈራል። አንዳንዱ አለት ቁጭ ያለ ሰው ወይንም ያደፈጠ አውሬ ይመስላል። ያንዳንዶቹ ጥላ ራሱ የሚነቃነቅ ይመስላል። ኮረብታውን ወተን ስንጨርስ ምን እንደሚያጋጥመን አናውቅም። ምኞቴና ጸሎቴ ግን ሌላ ተራራ እንዳይጠብቀንና መንገዱም አቋራጭ እንዲሆንልን ብቻ ነው። እንደ ሴባስቶፖል መድፍ ኮረብታውን በብዙ ችግርና ድካም ወጣ ነው። ለካስ የጅብ አፍ እየጠበቀን ኖሯል። ጫፉ ጋር ለመድረስ ትንሽ ብቻ ሲቀረን ግማሽ አካሏን ብቅ ያደረገችው ጨረቃ አስደንጋጭ ማታ አሳየችን። አፈሙዙን ወደኛ ያዞረ ድግስ መትረየስ። ሶስታችንም ከመሬቱ ጋር ተሰፍተን ቀረን። ጸጥ ለጥ። ሞትም ያን ያህል ጸጥ አይልም። እንደምንም ቀና ብዬ ተመለከትኩ። ጓደኞቼንም አየሁ፣ እነሱም አዩኝ። በዛች ቅጥበት ውስጥ ምን ይሻላል፣ ምን እናድርግ ብለን ብዙ የተማከረን መሰለኝ። ድንጋጤ ሲበርድ ተሰምቶኝ ወደ መትረይሱና ባለ መትረይሱ ዞርኩ። በጣም ቅርብ ነው፣ ወይም በጣም ቅርብ ይመስላል። እንደ ወርቅ የሚያብለጨልጩ ጥይቶች በዝናር ታጥቀው እስከ መሬቱ ድረስ ተዘርግተዋል። ከመትረይሱ ኋላ እንቅልፍ አሸንፎት የሚያንጎላጅ ወታደር። ወይንስ አልተኛም? ሊያጠምደን አስቦ ይሆን? ወደ ጓደኞቼ ዞርኩ፣ እነሱም ዞሩ። ተያየን።
በዓይኖቻችን እየተማከረን ብዙ ጠበቅን። ወታደሩ ሳይተኛ አልቀረም። ጊዜ ሳናጠፋ ፊታችንን ወደ መጣንበት አዙረን በቀስታ መውረድ ጀመርን። ወታደሩ ቢነቃ ጀርባችንን በጥይት እንደሚተረትረው ስለምናውቅ አካሄዳችን ልክ እንደ ጥላ ነበር። ድምፅ የለ፣ ትንፋሽ የለ። ቢነቃስ በምናችን ልናየው ነበር? ኮረብታውን እንደጨረስን ከጅብ አፍ ማምለጡ ራሱ ብልሃትና ብርታት ሆኖን የሩጫ ያህል እያጣደፈ ወስዶ ከአደጋውም ከአካባቢውም ሰወረን። ኋላ ግን ከኮረብታው ጀርባ ሳራባት የሚባል የጦር ካምፕ እንደሚገኝ አወቅን። ሞትን እንዳመለጥን ካረጋገጥን በኋላ ጠፍቶ የነበረው ድካምና ተስፋ መቁረጥ፣ ረሃብና ጥም ተመልሶ ሁላችንም ላይ ሰፈረ። በተለይም ሁለተኛውን ረድፍ ይዞ ይጓዝ የነበረው ሙላቱ እባካችሁ በቃን እዚህ አንረፍ ይል ጀመር። ሁላችንም ደከምን። ከዚያ በላይ በምሽት መጓዙ ምንም ያህል ውጤት እንደማያስገኝልን ሁላችንም ተሰማን። እናም ቆም ብለን ልንተኛ የምንችልበት ቦታ በዓይናችን ስንፈልግ እኔ ከእግሬ ጀምሮ እየደነዘዘኝ መጥቶ ራሴን ስቼ ወደቅኩ። ራሴን ስቼ ስወድቅ በሕይወቴ መጀመሪያ ጊዜ ነው። በጨለማው አልታየኝም እንጂ የወደቅኩት ጉድባ ውስጥ ነበር። የፊት ጥርሴ ተሸረፈ፣ ፊቴ ተላላጠ፣ ቆሰለ። በኋላ አትክልትና ሙላቱ እንደነገሩኝ በሁኔታው እጅግ ተደናግተው ነበር። ከወደቅኩበት ጉድባ ውስጥ በማውጣት የተጎሰጎሰ ሳር ያለበት ጥሻ ውስጥ አስተኙኝ። ለምናልባት ብለን ይዘነው በነበረው መድኃኒትም የተላላጠ ፊቴን አከሙልኝ። በዚህ ሁኔታ ለትንሽ ጊዜ ራሴን ስቼ ከቆየው በኋላ ነቃው። የተጋጋጠውን የቆሰለው ፊቴ ለበልበኛል። የተሸረፈው ጥርሴም እየጠዘጠዘ ያሰቃየኝ ጀመር። ሆኖም የነበረብኝ ድካም ህመሙን አሸንፎ እንደገና አስተኛኝ። ለጥቂት ሰዓታት ካንቀላፋን በኋላ በግምት ወደ 12 ሰዓት አካባቢ ሶስታችንም ነቃን። በዚህ ጊዜ እንቅልፌን ሙሉ በሙሉ ሳይሆን ከፊሉን እንኳን አልተወጣሁትም ነበር። ድካሙም በመተኛት ያልተወገደልኝም። እንደውም የባሰ ደቅቅ ያለው ከረሃቡ የተነሳ አንጀቴ ተሸምቆ ሆዴ ጀርባዬ ላይ ተለጠፈ መሰለኝ። ይህ ሁሉ እጅግ ቀላል ነበር። ከዚህ ሁሉ የባሰውና ያቃጠለኝ ውሃ ጥሙ ነው። ተንገብግቤያለሁ። አትክልትና ሙላቱም እንደኔው በውሃ ጥም ተቃጥለዋል። ግና በዚህ አሸዋና ቁጥቋጦ በቀር ጠብታ ውሃ በማይገኝበት አካባቢ ስለ ውሃ ማሰብ ራሱ ያስጠማል። አለማሰቡም ያው ነው። ጥማችንን ማስታገሻ ሌላ አማራጭ ስላልነበረን በባዶ ሆዳችን ሽንታችንን ልንጠጣ ወሰንን። አትክልት መዳፉን በመግጠም እጁን እንደ ቋት ከሰራ በኋላ በሽንት ሞላው። ከዚያም ወደ አፉ አስጠጋና ግጥም አድርጎ ጠጣው። እኔም መዳፌን ደቅኜ በሽንት ሞላሁት። ከዚያም ወደ አፌ አስጠጋሁት። ግን መልኩ ቀፈፈኝ፣ ሽታው አቅለሸለሸኝ። በዚያ ላይ የቆሰለው ከንፈሬ አገጬና አፍንጫዬን ነካክቶ የበለጠ አቃጠለኝ። መዳፌን ካፌ አራኩት። ዳግም ሞከርኩ፣ መጠጣት ግን አልቻልኩም። ከዚህ ሁሉ ቢቀርብኝ ብዬ ሽንቴን ስደፋው አልቅስ አለኝ። እንደ ተጠምቼ የሚጠጣ ነገርም አግኝቼ መጠጣት ስላቃተኝ በኃይል አዘንኩ። እንደ አትክልቶኜ ባለመፈጠሬ ተናደድኩ። የፈሰሰው ሽንቴ ያሳዘነኝ፣ እድሌ ማሳዘነኝ። ማንንም የሚያጸናበት ጊዜ አልነበረም። የውሃ ጥም መወጫ የሆነኝ የነበረው ሽንቴን ከደፋው በኋላ ያልተጠናቀቀው ጉዟችን ሊነጋጋ አካባቢ ቀጠለ። የጧቱ አየር ቅዝቃዜ፣ በአካባቢው የሚስተዋለው ተፈጥሯዊ ውበት አእምሮን የሚያዝናና ሰውነትን የሚያበረታታ ቢሆንም እኛ በረሃብና ውሃ ጥም ስለደከምን አእምሯችን ማሰብ አቅቶታል። የምንራመደው እንደ ጤነኛ ሰው ሳይሆን እንደ ሰካራም ሆኗል። ፍጥነታችንንና አቅጣጫችንን መቆጣጠር አልቻለን አለ። እንደ እርምጃችን ጉትቶ ወደፊት ያንደረድረናል። በሌላ ጊዜ ተረከዛችን ካረፈበት መንቀል ያቅተናል። ወደ ግራም ወደ ቀኝም ያንገዳግደናል። እዚህ በረሃ ውስጥ በረሃብ በውሃ ጥም በድካም ሞተን የምንቀር መስሎ ተሰማኝ። ግና ካሁን በኋላ የቀረን መንገድ ምን ያህል ጊዜ ይፈጃል አትክልት? ጠየቅኩት። ነገ በዚህን ሰዓት የኢትዮጵያን ድንበር አልፈን ስደተኞች ካምፕ እንደርሳለን አለኝ። የምስራች ነበር። ይህ ሁሉ መከራ ነገ ጧት ሊያበቃ፣ የአትክልት ንግግር ደስታና ተስፋ በሰውነቴ ውስጥ አሰራጭቶ ረሃብና ጥሜን አስወገደልኝ። ብርታትና ጥንካሬንም እየሰጠኝ ሄደ።
ጓደኞቼም እንደኔው ሳይሰማቸው አልቀረም። እርምጃችን እንደ በፊቱ አይደለም፣ ፈጠን ብሏል። የመጨረሻ ቀን ጉዞ። በዚህ አይነት ሁኔታ ተጉዘን አመሻሽ ላይ ገንዳ ውሃ ወደምትባለው የሱዳን ስደተኞች መኖሪያ መንደር ተቃረብን። ገንዳ ውሃ ስንደርስ የሚላስ የሚቀመስ ነገር የማግኘት ተስፋ ስላደረብን ባለንና በተቻለን አቅም እየተጠቀምን የሌለንንም አቅም በተስፋ እየሞላን እየገነባን ከምሽቱ 5 ሰዓት አካባቢ ገንዳ ውሃ መንደር ደረስን። የመንደሯ መግቢያ ላይ ገንዳ ውሃ የሚባል ወንዝ አለ። በድልድዩ ላይ ተሻግረን ወደ መንደሯ ስንገባ የሚበላ ነገር እናገኛለን የሚለው ተስፋችን ድልድዩ ላይ በቆሙ ጠባቂዎች መከነ። ቢያዩን ይይዙናል፣ ለመንግስት ያስረክቡናል። ስለዚህ ድልድዩን ወደ ግራ ትተን ወደ ቀኝ በማስፋት ወንዙን በዋና ተሻገር ነው። ገንዳ ውሃ መንደርን እየራቅን ስንሄድ ከሩቅ ጨለማውን ሰንጥቆ የሚመጣው የሱዳን ዘፈን ይሰማን ነበር። ድሮ አዲስ አበባ ሻይ ቤት ቁጭ ብዬ የምሰማው የሱዳን ዘፈን ነበር። ሳላስበውና ሳልወድ በሐሳብ ሸገር ወስዶ ልጅነቴን አስታወሰኝ። ጭንቅ፣ መከራ፣ ሐሳብና ጣጣ የሌለበት ነፃ የህይወት ዘመን፣ ሐሳብን ጠቅልሎ ቤተሰብ ላይ ጥሎ ኑሮ፣ የማይገኝ የማይመስል ጣፋጭ ዘመን። በተለይም እኔና ሙላቱ ይህንን ነገር ካሰብንበት ጊዜ ጀምሮ የምናሳልፍባቸው ቦታዎች አይኔ ላይ ድቅ እናሉብኝ። ዋቢ ሸበሌ ሆቴል፣ ገነት ሆቴል፣ አምባሳደር ሲኒማ ቤት፣ ፒኮክ፣ ሀራምቤ። አሁን ግን የት ነው ያለሁት? ለምን? ማሰቡም ማወዳደሩም መመኘቱም ምንም የሚፈይደው ነገር አልነበረም። አሁን የሚያስፈልገው ያለፈው ሳይሆን የወደፊቱን መጪውን እያሰቡ በተስፋ መጓዝ ብቻ ነው። ገንዳ ውሃን አልፈን ጥቂት እንደተጓዝን አሁንም ሌላ ኮረብታ ከፊታችን ተደቀነ። እንዳለፈው ጊዜ ሁሉ ከዚህ ኮረብታ ጀርባ ያለውም ነገር ገደል ይሁን ሜዳ፣ እርሻ ይሁን የጦር ካምፕ አናውቅም ነበር። መሄድ ማምለጥ ግድ በመሆኑ ብቻ እየተራመደን ሳይሆን እየዳህን ወጣ ነው። ከኮረብታው ጫፍ የደረስነው ለ1 ደቂቃ ሳይሆን ለ1 ሰከንድ ያህል ቀድመን ወይንም ዘግየት ብለን ቢሆን ኖሮ ከዛ በኋላ ያለው ህይወታችን ሙሉ በሙሉ ሌላ ሊሆን ይችል ነበር። ከዚህ በፊት ህይወት ያስተማረችኝ አንድ ትልቅ ነገር አለ። ይኸውም መሆን ያለበት ነገር በግድ ይሆናል የሚል ሲሆን የአባባሉን ሐቅነት በዚያችው ሰኮንድ ያረጋገጥኩ ይመስለኛል። ከኮረብታው ጫፍ ላይ ከስር የማይታይ የገበሬዎች መንደር አለ። በመንደሩ የሚኖሩት የወረ ኢመኑ ጎሳዎች ናቸው። እነዚህ ሰዎች ደግሞ ቀደም ሲል በጎንደር አማሮች እየተያዙ በባርነት ተሽጠው ሱዳን የሚወሰዱ፣ ፍየሎቻቸውና በጎቻቸው የሚዘረፉባቸው፣ ሚስቶቻቸውም የሚደፈሩባቸው ህዝቦች ናቸው። ከተወሰነ ጊዜ ወዲህ ግን ራሳቸውን ከጭቋኞች ጠብቁ ተብለው በደርግ መንግስት ታጥቀዋል። እኛ ከኮረብታው ጫፍ ስንደርስና የተበራገጉ ፍየሎቻቸው ከጓሯቸው ወጥተው ሲፈረጥጡ አንድ ሆነ። እንደ መሰለኝ ከሆነ ከጥቂት ደቂቃዎች በፊት ፍየሎቹ ከጉሮኗቸው ውስጥ ሆነው ባሰሙት ኳኳታ ባለቤታቸው ገበሬ ነክቶ ኖሯል። ፍየሎቹ ተበራገው ከጉሮኗቸው ሲወጡ ዘራፊዎቹ እንደ ልማዳቸው መጡ በማለት ገበሬው መሳሪያውን ይዞ ሲወጣ ከኛ ጋር ተገጣጠመ። ለረጅም ጊዜ ያልተቆረጠው ጭብር ጸጉራችን የእውነተኛ ሽፍታ ሳያስመስለን አልቀረም። ከጥርጣሬ እንዲያድነን የለበስነው መናኛ ልብስም የሽፍቶችን ይመስላል። ይህ ሁኔታችን ገበሬው ሽፍቶች ናቸው ብሎ እንዲያምን አደረገው መሰል። ጠላቶቹን ለመበቀል እንደተጣደፈ አይነት እነማን ናችሁ ቁሙ በሚል ጥያቄና ትዕዛዙ ጋር መሳሪያውን አቀባበለ። ያ ሁሉ ድካም፣ ያ ሁሉ ረሃብ፣ ያ ሁሉ ስቃይና እንግልት በዚህ ሊያበቃ ሱዳን በር ላይ እጃችንን ልንሰጥ አይደረግም። አካሄዳችን በሰልፍ ስለነበር የሚሻለንን መምከርና መወያየት አልቻልንም። ቅጽበታዊ መልስ የሚሻው ባለመሳሪያው ጥያቄና ትዕዛዝም አላመቻለን። ፊት መሪው አታክልት በመሆኑ ያለን ምርጫ እሱ ያደረገውን ማድረግ ብቻ ነበር። ከሮጠ ተከተለነው መሮጥ፣ ቆሞ እጁን ከሰጠ እጃችንን መስጠት። አታክልት ለተጠየቀው ጥያቄ እኛ ነን የሚል የማያቋርጥ መልስ እየሰጠ ወደፊት ሮጠ። ሙላቱም ሮጠ። በመጨረሻ እኔም ተከትያቸው ሮጥኩ። ገበሬው እነማን ናችሁ ቁሙ የሚል ጥያቄውን እየጠየቀን ሳለ መሳሪያውን አቀባብሎ ጣቱም ቃታው ላይ ስለነበር ትዕዛዙን ጥሰን መሮጣችንን ሲመለከት
ያገኘሁትን ላግኝ ብሎ ተኮሰ። መንደሩ ችምችም ብሎ ኮረብታዋ አናት ላይ ባለው ለጥ ያለ ሰፊ ሜዳ የተሰራ በመሆኑ ተኩሱን የሰሙ መንደርተኞች ከየቤታቸው በመውጣት መሳሪያቸውን ያንጣጡት ጀመር። ከፊት ይተኮሳል፣ ከኋላ ይተኮሳል፣ ከግራ ከቀኝ ከቅርብ ከሩቅ ይተኮሳል። በጭንቅ የታሰበ መፍትሄ ሆኖ ሮጥን እንጂ ሩጫችን የሚያዛልቅ አልነበረም። እንኳን ተተኩሶ ካለ ተኩስም የምንያዝበት ሁኔታ ላይ ነበር ያለነው። በረሃብ በጥም በእንቅልፍ እጦትና በእግር ጉዞ የተዳከመው ሰውነታችን በልቶ ካደረ ገበሬ የሚያስመልጥ ሩጫ መፍጠር አይቻለውም። ግና አንዴ ጀምረነዋል። የሞት ሞታችንን ሮጥን። የእድልም ነገር ሆኖ በምሽቱ የወጣችው ሙሉ ጨረቃ አካባቢውን ግልጥልጥ አድርጋ ታሳይ ስለነበረ አንዳችም መመሸጊያ ቦታ አልነበረም። ከዚያም በላይ አብዛኛው የመንደሩ ገበሬ ተጠቂ በመሆኑ መተኮሱንም እንደ ጀግንነት ስለሚቆጥረው ከየጎጆው የሚወጣው እየሸለለ እየፎከረና እየተኮሰ ጭምር ነበር። ከፊት ይተኮስብናል፣ ከኋላም ይተኮስብናል፣ ከግራም ከቀኝም። ማምለጥ ቀርቶ ሕይወትን እንኳን አትርፎ መያዙ ጭንቅ ሆነ። መግቢያ መውጫው መሮጫ ማምለጫው ጠፋ። በመጨረሻም ማምለጥ ሳይሆን ከተኩሱ ብቻ ራሳችንን ለማትረፍ ወደ ጎን አሳብረን ካገኘነው ረዣዥም የማሽላ ተክል ውስጥ ገባን። ጥቂት ከሮጥንም በኋላ መሃል አካባቢ ተሸሽገን ተቀመጥን። ተኩሱ አሁንም ቀጥሏል። የጥይቱ ብልጭታ ከጨረቃዋ ብርሃን ጋር ተዳምሮ ምሽቱን ንጋት አስመስሎታል። የባሩዱ ሽታ ማፈን ጀምሯል። መጠራራቱ፣ ቀረርቶ፣ ፉከራውና ሽትለላው ከተደበላለቀው ተኩሱ ጋር እውነተኛ ጦርነት ውስጥ እንዳለው ሆኖ ተሰማኝ። የተሸሸግንበት የማሽላ ተክልም በብዙ ገበሬዎች እየተከበበ መሆኑን ተረዳን። እንዲያም ሆኖ አስፈሪውን ሞት ቁጭ ብሎ ከመጠበቅ በቀር መውጫ ቀዳዳ ወይንም መከላከያ አልነበረንም። ወደ ተሸሸግንበት የሚያመራው የእግር ኮቴ የማሽላውን ተክል እየገረዳደሰ ሲጠጋን ይሰማኝ ጀመር። የኮቴው ድምፅ በጣም እየቀረበን ሲመጣ የመጨረሻዋ ጊዜ መቃረቧን ተረዳው። እናም ለአንድ ዓላማ ከቤታችን በህብረት እንደወጣን ሁሉ ወደሚቀጥለውም የሞት ዓለም አንድ ላይ እንድንሄድ ከእኔና ከአትክልት ትንሽ ራቅ ብሎ የተቀመጠውን ሙላቱን በእጅ ምልክት ጠራሁት። ሙላቱ ከተቀመጠበት ተነስቶ ወደኛ ለመምጣት እንቅስቃሴ ሲጀምር በአናታችን ላይ የሚበረው የጥይት ሩምታ በማየሉ ተመልሶ ቁጭ አለ። ወዲያው ሙላቱ ከተቀመጠበት አቅጣጫ ከቅርብ ርቀት የተተኮሰው ጥይት ኃይለኛ ብርሃን ፈጥሮ ፊቴን አዙሬ በደረቴ ከመሬት ጋር እንድሰፋ አደረገኝ። አጠገቤ የነበረው አትክልትም እንደኔው መሬቱ ላይ በደረቱ ተደፍቷል። ሁለታችን ጎን ለጎን በመሆናችን በተተኮሰ ቁጥር በመነካካት መሞት አለመሞታችንን እንገላለጻለን። አንድ የጥይት ሩምታ በላያችን ላይ አልፎ የሚቀጥለው ከመጀመሩ በፊት አለመሞቴን በመንካት አስታውቀዋለሁ። እሱም በመንካት ያስታውቀኛል። በዚህ ማብቂያና ማለቂያው በሚሰቅ ጭንቅና ፍርሃት ተውጬ ሳለሁ ሙላቱ ኃይለኛ የጩኸት ድምፅ ማሰማት ጀመረ። በጥይት ሳይመታ አልቀረም። ዞሮ ማየቱ ግን አልቻለኝ አለ። ይበልጥ መሬቱ ላይ ተለጥፌ ተከፍታ እንድትውጠኝ ስማጸን በቃ ጨርሰናቸዋል። ይኸውም ሟች ስለሆነ ቃሉን ተቀብለን ለመንግስት ማስተላለፍ አለብን። ማነህ? ና ቃሉን ተቀበል የሚል ንግግር ተሰማኝ። አካባቢውን ደበላልቆት የነበረው የተኩስ ድምፅ ወዲያው ጸጥ አለ። እኔና አትክልት የሞትን ሳይመስላቸው አልቀረም። እንደ ተኩሱ የሙላቱ ጩኸት ግን አላቋረጠም። ወዲያውም በጣም ባሰ። ወይኔ ጓደኞቼ ሞቱብኝ፣ ወይኔ ጓደኞቼ ተለዩኝ፣ እኔንም ጨርሱኝ በሚል የለቅሶ ዜማ የሐዘን ቃሉን በማሰማት ለብዙ ደቂቃዎች ጮኸ። ቀስ በቀስም ድምፁ እየደከመ ጩኸቱም እየከሰመ ወደ ማቃሰት ተለወጠ። ምኑን ይሆን የመቱት? ወይኔ ጓደኛዬ ይተርፍ ይሆን? በእንዲህ አይነት የጭንቀት የፍርሃትና የሐዘን ስሜት ተውጬ ሳለው አንድ የወታደር ጫማ መሳይ ከጎን ደረቴ አካባቢ ሰቅስቆ በመግባት እንደ ሬሳ ገለበጠኝ። የሚብረቀረቅ አውቶማቲክ መሳሪያ የገለበጠው ሰውዬ ደረት ላይ ተመለከትኩ። የከበቡኝ ገበሬዎች አለመሞቴን በአስተያየቴ በመረዳታቸው ነው መሰለኝ
ግማሹ ጠመንጃውን ግማሹ ዱላውን እላይ ላይ ለማሳረፍ በአንድነት አነሱ። የተነሳው የዱላና የሰደፍ ማት እርስ በርሱ ተደራርቦ ለአፍታ ጎጆ ቤት የሰራ መሰለኝ። አውጣኝ ብዬ አይኔን ጨፈንኩ። ከተነሱ ዱላዎች አንድ ሁለቱ ቢያርፉብኝም በቃ አሁን በእጃቸው ስር ነው ያሉት፣ ካሁን በላይ ምንም ማድረግ አያስፈልግም የሚል የሽማግሌ ንግግር ግልግል ገብቶ ከመቀጥቀጥ አተረፈኝ። በልቤ መረኳቸው። ወዲያውኑም ከተኛንበት ተነስተን እንድንቀመጥ ተደረገ። ከዚህ በኋላ ከከበቡን ገበሬዎች መካከል አንዱ ሮጥ ብሎ ወደ ጎጆው በመሄድ ዳውላና እህል የሚያመላለስበት መጫኛ ይዞ ከተፋለ። አፍታም ሳይቆይ እኔና አታክልትን እጃችንን ወደ የጀርባችን እስኪዘበር አዙረው ተተርትሮ በማያልቅ መጫኛ ጥፍር አድርገው አሰሩንና ከበውን ቆሙ። ይህን ጊዜ ነበር ሙላቱን ለማየት የበቃሁት። ሁለቱም እጁ ከክንዱ በላይ በጥይት ተመቷል። በኋላ እንዳወቅኩት ከሆነ ሙላቱ ሁለቱን እጁን ሊመታ የቻለው እሱ በተቀመጠበት አቅጣጫ እየተኮሱ የመጡት ገበሬዎች ቀድመው በመድረሳቸው ከተደበቀበት ተነስቶ ለመማረክ እጁን ሲያነሳ ነበር። በጥይት የተመታው የሙላቱ እጅ አንዱ እንደ መንጠልጠል ብሏል። በዚህ የተነሳ በያዙን ገበሬዎች ሊታሰር የሚችል ነገር ስላልነበር ጨርቅና ሸንበቆ በማምጣት እጁን ካሰሩለት በኋላ ከበውን ቆሙ። የዛ ሁሉ ድካም፣ የዛ ሁሉ ረሃብ፣ የዛ ሁሉ ጥማትና እንግልት መጨረሻው ይመሆኑ ታላቅ ተስፋ መቁረጥ ውስጥ ከቶኛል። ከጥቂት ሰዓት ጉዞ በኋላ አየዋለሁ፣ ረግጠዋለሁ፣ እራመድበታለሁ ያልኩት የሱዳን ምድር እንደ ጥሩ ህልም አልፎ የማያልፍ ስቃይ ውስጥ ጨምሮኛል። ከዚህ ሁሉ በላይ ግን የሚያሳስበኝ በጥይት የተመታው የጓደኛዬ ሙላት ህይወት ነበር። ብዙ ደም ፈሶ ተዳክሟል። እየተደጋገፍን እየተረዳዳን እንዳልመጣን ሁሉ አሁን በእውነተኛ የችግርና የጭንቀት ወቅት ድጋፍ በሚሻበት ጊዜ ልረዳው አልቻልኩም። እንዳልንቀሳቀስ ተጠፍሬያለሁ። ያልጠራሁት እንባ አይኔ ውስጥ መቶ ግጥም አለ። ሁሉ ነገር ብዥ አለብኝ። የፍቅር የሐዘን እንባ፣ የጸጸት የቁጭት እንባ፣ የተስፋ መቁረጥ የመሸነፍ እንባ። ዙሪያችንን የከበቡን ገበሬዎች እንደ ጉድ እንደ ልዩ ፍጡር ያዩናል። እንደዛ ተጠፍረን እንኳን በሮ እንደሚያመልጥ ወፍ የጠመንጃቸውን አፈሙዝ እላያችን ላይ ደግነው ጣታቸውን ቃታ ላይ አኑረው በጥንቃቄ ነበር የሚጠብቁን። እንደ ከበባቸው እንኳን ሰው ወፍን መሽለክ አይችልም። ታጣቂዎቹ ወደ 80 ይጠጋሉ። ከነሱ በኋላ ዱላ የያዙና ያልያዙ ጎረምሳ ልጆቻቸው፣ ለወሬ የወጡ ሚስቶቻቸውና ህፃናት ልጆቻቸው ተገጥግተዋል። በእንዲህ አይነት ሁኔታ ለረጅም ሰዓት ከቆየን በኋላ ህይወት ሌላ ጥያቄ፣ መኖር ሌላ ጣጣ በመሆኑ ላለፉት ቀናት ምግብ የራቀው አንጀታችን ይላወስ ጀመር። እናም የሚላስ የሚቀመስ ነገር ካላቸው እንዲሰጡን ጠየቅናቸው። ብዙም ሳይቆዩ በህይወታችን ቀምሰነው የማናውቀው የባቄላ ሽምብራና የባቄላ ወጥ ከማሽላ እንጀራ ጋር አመጡልን። እንድንመገብም በመጫኛ የታሰረው እጃችንን ፈቱልን። የቀረበልንን የባቄላ ወጥ ከምንም ነገር በላይ እየጣፈጠን ጥርግ አድርገን በላ ነው። ይህ ሁሉ ሲሆን በግምት ከሌሊቱ 7 ሰዓት አካባቢ ይሆናል። በእስረኝነት ከተቀመጥንበት የማሽላ ተክል ውስጥ ንቅንቅ ሳንል የከበቡን ገበሬዎችም ንቅንቅ ሳይሉ ሌሊቱ ወደ ንጋት ተቃረበ። በግምት 11 ሰዓት አካባቢ ሲሆን ከከበቡን ገበሬዎች የተወሰኑት አቅራቢያ ከምትገኘው ሸሂድን ከተማ ሁኔታውን ለመንግስት አሳውቆ የፖሊስ ኃይል ለማምጣት ተጓዙ። ይህን ጊዜ ነበር ለዚህ ሁሉ ችግር እንድንዳረግ ምክንያት ከሆነው ገበሬ ጋር የተያየ ነው። ቀርቦ ማንነታችንን ጠየቀን። ከአዲስ አበባ የመጣን ተማሪዎች እንደሆንን በቤቱም ደጃፍ ያለፍነው ወደ ሱዳን ለመግባት እንጂ ሌላ ምክንያት እንደሌለው ነገር ነው። ምላሻችንን ይሰማ የነበረው ገበሬ ለቅሶ በቀረው የሐዘን ድምጽ ታዲያ ለምንድን ነው ቀርማችሁ ያልነገራችሁኝ? ምንስ አስሮጣችሁ? እንዲያ ቢሆን ኖሮ ይህ ሁሉ ነገር ባልተፈጠረ። እኔማ ሽፍታ መስላችሁኝ በማለት በፊት ስለ ብሔረሰቡ የገለጽኩትን አጫወተን። ትክዝ ብሏል። ጸጸትና ትልቅ ሐዘን ፊቱ ላይ ይነበባል። አሁን ምን ዋጋ አለው? ያለፈ ጉዞን መመለስ አይቻልም። አንዳችንም የተስፋ ጭላንጭል የለንም። ሊለቁን ፈቃደኛ ቢሆን እንኳን ጓደኛችንን ጥለን መሄድ አንችልም። ከዚህም በላይ ከገበሬው ንግግር እንደተረዳነው ከሆነ ሌሊት የነበረው ድብልቅልቅ ተኩስ
ታላቅ ጦርነት የተካሄደ ያስመስል ስለነበር ከተጠያቂነት ለመዳን እኛን ለመንግስት ማስረከብ አለባቸው። ከንጋቱ 1 ሰዓት አካባቢ ከርቀት የከባድ መኪና ሞተር ድምጽ ይሰማኝ ጀመር። እነማንን ይዞ ይሆን የሚመጣው? በዚህች የመጨረሻ ሰዓት እኛን የሚያድን አንዳች ታምር ይፈጠር ይሆን? ከልጅነቴ ጀምሬ ጀብድ ወይንም አድቬንቸር መስራትና ማየትን እወዳለሁ። በመጨረሻዋ ሰዓት ላይ የከበበንን ጠላት በትንትና አድርጎ ከታላቅ ፈተና ማምለጥ፣ ድባቅ ማስገባት። ጀብድ ከመውደዴ ብዛት በፊልም የሚያያቸው የጀብድ ታሪኮች በእውነተኛ ህይወቴ ተርጉሜ መኖር መፈልግ ነበር። ለመጨረሻ ጊዜ ያየሁት የአድቬንቸር ፊልም ታወሰኝ። ያቺ ዕለት በፍጹም አትረሳኝም። የ1974 ዓመተ ምህረት የተጀመረባት ቀን ነበረች። እንቁጣጣሽ ዓመት በዓሉ ለአብዛኛው ወጣት የደስታ የፌሽታና የፈንጠዝያ ሲሆን ለኛ ለሶስታችን ደግሞ ልንጀምር ላሰብነው አዲስ ህይወት ማሳኪያ ገንዘብ የሚገኝበት ነበር። ገንዘቡን የማግኘቱ ግዳጅ በሙላቱ የሚከናወን ስለነበር መልካም እድል ብለነው እኔና አታክልት ከሰዓቱን ለማሳለፍ ወደ ከተማ አመራን። በአምባሳደር ሲኒማ ቤት የማስታወቂያ ሰሌዳ ላይ ከልጅነቴ ጀምሮ የምወደውና የማደንቀው ጥቁር አሜሪካዊ ተዋናይ ሲድኒ ፖይተር የሚሰራበት ፊልም የሚታይ መሆኑን ተረዳው። ለሲድኒ ፖይተር ልዩ ፍቅር ስለነበረኝ ካለምንም አመንታት የመግቢያ ሂሳቡን ከፍዬ አታክልትን ይዤ ወደ አዳራሹ ገባው። መብራቱ ጠፍቶ ፊልሙ ሲጀምር ከመጥበቅ በቀር እየላላች የማትሄደው የጀርመን ካቴና የ8 ቁጥርን ቅርጽ ይዛ ስክሪኑን ሞላችው። ፊልሙ የተሰራው በደቡብ አፍሪካ ውስጥ ነው። ያ የምወደው አክተር ሰማይ ጠቀስ ህንጻዎችን በአስዋባት የደቡብ አፍሪካ ከተማ ፊልሙን ሲያስኬደው እኔ አስብና ልም የነበረው ከጥቂት ወራቶች በኋላ ልኖር የምችልበትን እንደ ደቡብ አፍሪካ ያለችዋን ከተማ ነበር። ዛሬ ያ ሁሉ ተስፋ መክኗል። እውነተኛ ህይወቴ ከድሮ የባሰ መከራና ስቃይ ውስጥ ተነክራለች። ጭራሽ ህይወት ራሷ ትርጉም አታብኛለች። ምናልባትም ህይወት በፊልሙ ላይ እንዳየኋት የጀርመን ካቴና ለማሻሻልና ለማስተካከል በተንቀሳቀሱ ቁጥር ይበልጥ እየጠበቀች እያስጨነቀች እያሰቃየች የምትሄድ ልትሆን ትችላለች። ማን ያውቃል? ከርቀት ድምጹ በሚሰማኝ መኪና የሚመጡት ሰዎች በህይወቱ ላይ ይፈርዱ ይሆናል። ግን ምን አይነት ፍርድ? መጨረሻዋን ማሰቡ ማስጠላኝ። ከሩቅ ይሰማ የነበረው የመኪና ድምጽ እየቀረበ መጥቶ የማሽላውን ተክል እየገረደሰ ካለንበት ቦታ ደረሰ። የወታደር መኪና ነበር። የዕቃ መጫኛው ላይ ከ40 የማያንሱ ወታደሮች ዩኒፎርማቸውን ለብሰው ደረታቸው ላይ አውቶማቲክ መሳሪያ አጋድመው ቆመዋል። አናታቸው ላይ የደፉት ሄልሜት ያብረቀርቃል። የመጡበት መኪና ከመቆሙ እንደ ጥሩ ኮማንዲስት እየዘለሉ በመውረድ ጠመንጃቸውን ወድረው ዙሪያችንን ከበቡን። አንድ ሌላ ወታደር ምናልባትም አዛዣቸው ሳይሆን አይቀርም የከበቡንን ወታደሮች አልፎ በእጁ የያዛትን የጀርመን ካቴና እያንቀጫቀጨ ወደኛ ቀረበ። ያቺ በፊልም ላይ ስክሪኑን ሞልታ ያየኋት የጀርመን ካቴና ዛሬ በፊልም ሳይሆን በእውነተኛ ህይወቴ ላይ ተደነቀረች። ካቴናዋን የያዘው አዛዥ መሳይ ወታደር የታሰርንበትን መጫኛ ከገበሬዎቹ ካስፈታ በኋላ እንደ ጥሩ አምባር እኔና አታክልት እጅ ላይ አጠለቃት። በአንድ ካቴና ሁለታችንን አጣመረን። ሙላቱ ሊታሰር የሚችል እጅ ስላልነበረው ቃሬዛ ላይ አድርገው መኪናው ላይ ጫኑት። እኔና አታክልትም በካቴናዋ ተቆራኝተን እየተገፋንና እየተጎሸምን መኪናው ላይ እንድንወጣ ተደረገ። ከዚያም ጉዞ ወደ ሼዲን ተጀመረ። ከጥቂት ሰዓት ጉዞ በኋላ የመንግስት ጦርና የፖሊስ ኃይል ከነበረባት ሼዲን ከተማ ደረስን። ይዘውን የመጡት ወታደሮች አስተዳደር ጽሕፈት ቤት ካደረሱን በኋላ ለፖሊስ አስረክበውን ሄዱ። በአስተዳደሩ ጽሕፈት ቤት አስተዳዳሪው፣ የፖሊስ አዛዡና ሌሎችም ባለስልጣኖች ነበሩ። የያዙን ገበሬዎች ስለኛ ምን እንደነገሯቸው ባልረዳም በተለየ ሁኔታ ነበር የሚያዩን። ምናልባትም ጊዜው ሊሆን ይችላል። በዚያን ወቅት እኛ የመጀመሪያዎቹ ሳንሆን አንቀርም። ለጥቂት ደቂቃዎች በአዛዦችና በባለስልጣኖች ከተጎበኘን በኋላ በተረከቡን ፖሊሶች ታጅበን ወደ እስር ቤት ተወሰድን። የፖሊስ ጣቢያው እስር ቤት ከኛ ሌላ እስረኛ አልነበረበትም። እስር ቤቷ ትንሽ ክፍል ናት። የቀኑ ሙቀት ከፍተኛ ደረጃ ላይ በመድረሱ ክፍሉ ውስጥ የተፈጠረው ወበቅ ያፍናል።
የድካምና የእንቅልፍ ስሜት ቢኖርም መተኛት ግን አልቻልንም። ከዚህ በላይ ሌሊት ከበላነው የባቄላ ወጥ በቀር ምግብ በአይናችን ስላልዞረ ረሃቡ ይሰማን ጀምሯል። ይህን የረሃብ ስሜት የሚያስታግስልን ምግብ እንዴት ማግኘት እንደምንችል ጠባቂ ፖሊሶቹን ጠየቅናቸው። በዚህ ጊዜ ከፖሊሶቹ መካከል አንዱ ከ2 ወይንም ከ3 ቀን በፊት መጥቶለት ያልበላውን የሳህን አገልግል በችሮታ መልክ ሰጠን። ተንሰፍስፈን ሳህኑን ከፈት ነው። የገጠመን ነገር ግን ለመብላት ብቻ ሳይሆን ለማሽተት እንኳን የሚቀፍ ነገር ነበር። ምግቡ ከመቆየቱ የተነሳ ሽታው ይከረፋል። በዚህ ላይ ሻጋታው እርስ በርሱ እንደተባዘተ ጥጥ ተያይዟል። ጭራሽ እህል አይመስልም። አይናችን እያየ ይህን ምግብ ወደ ወዳችን ማስገባት ይቅርና በእጃችን መንካት እንኳን አልቻለን አለ። ረሃቡ ጣፋጭ ሆኖ ተሰማን። ሳህኑን መልሰን ዘጋ ነው። ከዚያም ፖሊሱ ለሰጠን ችሮታ መስግነን በገንዘባችን ሌላ ምግብ መግዛት እንችል እንደሆነ ጠየቅ ነው። እንደምንችል ከነገረን በኋላ ለግዟችን ይዘነው ከነበረው ብዙ ገንዘብ ዶላሩን ወስዶ በተቀረው አነስተኛ ገንዘብ ምግባችንን እየገዛን እንድንመገብ አደረገ። ይህ ሁሉ ሲሆን ሙላቱ አንዳች ነገር አያውቅም። ራሱን ስቷል። መቃዠትና መለፍለፍ ጀምሯል። እንደ ሙላቱ አይሁን እንጂ የትላንቱ ገበሬዎች ተኩስ እኔንና አታክልት ላይ ማርፏል። በተለይ አታክልትን የመታችው ጥይት ጀርባው ላይ ስጋ ለስጋ አልፋ በመውጣት እንደ ጉንዳን መንገድ የተቦረቦረ ነገር ትታለታለች። መንቀሳቀስና መሄድ ቢችልም ብዙ ደም ፈሶታል። የመጨረሻውና ቀላሉ ጉዳት የኔ ነበር። ይኸውም ክንዴን ጭርፋ ባለፈችው ጥይት የተፈጠረችው ጭረት መሳይ ቁስል ነበር። ይህ ጉዳት ከነበርንበት ጭንቀትና ስቃይ አኳያ ሊታሰብና ሊጨነቁለት የሚገባ አልነበረም። በዚህም የተነሳ ሁለታችንም እናስብና እንጨነቅ የነበረው ስለ ሙላቱ ሕይወት ብቻ ነበር። ሙላትም ብዙ ደም ፈሶት በመዳከሙ አስቸኳይ የሕክምና እርዳታ በሚፈልግበት ሁኔታ ላይ ነበር። ይሁንና በአካባቢው የተደረገለት ሕክምና ማንም ተራ ሰው ሊያደርግለት ከሚችለው ያነሰ በመሆኑ ተስፋ አስቆራጭ ሁኔታ ገጥሞናል። ምን መደረግ እንዳለበት እናውቃለን፣ ግን አንዳችም ነገር ማድረግ አንችልም። ሌላ ሰው ማዘዝ ይቅርና በራሳችን ላይ እንኳን መብታተናል። በዚህ አይነት ተስፋ አልባ ሁኔታ ተከበን ነበር የመተማውን የሼድን እስር ቤት ሕይወት የጀመርነው። ቀን ወደ ቀን የሙላቱ ህመም እየጸና ስቃዩም እየበዛ ሄደ። በተለይ በኃይል የቆሰለው አንደኛው እጁ ቆዳው እንደ መጥቁር ብሎ ቁስሉም መከርፋት ጀምሯል። በአብዛኛው ጊዜ ራሱን ይስታል፣ ይቃዣል፣ ይለፈልፋል። ሌላው ቀርቶ ከፖሊስ ለሚቀርብለት ጥያቄ እንኳን አስተማማኝ ምላሽ መስጠት አልቻለም። ፖሊሶችም ለምን መውጣት እንደፈለገ ሲጠይቁት እሱ ይሰጣቸው የነበረውን መልስ አዲስ አበባን በነበረበት ጊዜ የሚያደርጋቸውን እንቅስቃሴዎች ነው። ሙላቱ አዲስ አበባ የግል መኪና ስለነበረው በሚዝናናበት ቦታዎች የሚገጥሙትን ያወራላቸዋል። ታውቃለህ፣ የትራፊክ እኮ ሽርኬ ነው። አብሮት ያለውን አልወደውም። አንድ ጊዜ በእስር ቤቱም ውስጥ ለፖሊሶቹ ከሚሰጠው ምላሽ የተሻለ ነገር አልነበረም የሚያወራው። አንዳንድ ጊዜ የሚያውቋቸው የሴት ጓደኞቹን ስም እየጠራ በቃ እሷ አትመጣም ማለት ነው፣ ባለፈው ጊዜ አግኝቻት እመጣለሁ ብላኝ ነበር እኮ። በአጠቃላይ ሙላቱ ይናገራቸው የነበሩት ነገሮች ባለፈው ህይወት ውስጥ የገጠሙትን ሲሆን በተለይም ለመውጣት ካሰብንበት ጊዜ ጀምሮ ያሳለፍናቸውን የደስታ ቀናቶችና የመዝናኛ ቦታዎችን ስለነበር እኔን ከፍተኛ ሐዘንና ጸጸት ውስጥ ይከቱኛል። በሌላ ጊዜ ደግሞ በነበርንበት አስቀያሚ ህይወት ውስጥ ለማግኘት ይቅርና ልናስባቸው እንኳን የማንችላቸውን ለመጠጣት የሚጣፍጡ ለመብላት የሚያስጎመጁ መጠጦችና ምግቦችን እንድናቀርብለት ይጠይቀናል። እኔ እኮ ካልጠጣም እያልኩ ደግሞ የቀዘቀዘ አይደለም። ሙላቱ እኛ በነበርንበት የስቃይ ህይወት ውስጥ ፈጽሞ አልነበረም። አለመኖሩም ሳይሻለው አልቀረም። በመጀመሪያ ደረጃ የእስር ቤቱ መኝታ መፈጠርን የሚያስጠላ ነው። የምንተኛበት መሬት ወለሉ ጎርበጥባጣ የሆነ አፈር ነው። ከስር የምናነጥፈው አንዳችም ነገር አልነበረም። በዚህ የማይመች ጎርበጥባጣ መሬት ላይ እየተኛን በነፍስ ወከፍ አንዳንድ የታደለችንን የእርዳታ ዱቄት የመጣበት ጆንያ እንለብሳለን። አካባቢ በረሃማ በመሆኑ የቀኑ ሙቀት ልብ አጥፍቶ ሲያልፍ፣ የሌሊቱ ብርድ ደግሞ አጥንት ድረስ ዘልቆ ያንዘፈዝፋል። በዚያ ጊዜ እመኝ የነበረው ብርድ ልብስ ወይንም ከጥጥ የተሰራ አንሶላ ሳይሆን
ምን አለ ሌላ የምደርበው ጆንያ ባገኝ፣ እድለኛ በሆን ኖሮ ወይም የማውቀው ሰው በአቅራቢያ ቢኖር ኖሮ የምደርበው ሌላ ጆንያ ይሰጠኝ ነበር የሚለውን ነው። ይህ ሁሉ የሰውነት ምኞት ነበር። እኛ ከሰውነት ደረጃ ዝቅ ብለናል። በዛ አቧራማ ጎርበጥባጣ መሬት ላይ እየተኛን ከላይ በዱቄት ጆንያ እየታሸን ገላችን የሚያወጣው ላብ አቧራና ዱቄት ሰውነታችን ላይ እየተለደፈ ከሰውነት ወደ ሌላ ፍጡር ተቀይረናል። ይህም ሳይበቃ በጉዟችን መጀመሪያ ቀን የያዙን የገበሬ ታጣቂዎች የአታክልትን ካኔቴራ ወስደው የነሱን ስለሰጡት ከዚያ ካኔቴራ ላይ ይፈላ የነበረው ተባይ እረፍት ነስቶናል። ባለፉት የጉዞ ቀናት ጥሩ እንቅልፍ ስላላገኘን የእንቅልፍ ፍላጎታችን ሙሉ በሙሉ ያልተወጣ ነው። ቢሆንም ሙላቱ ውሃ ቶሎ ቶሎ መጠጣት ስለሚፈልግ በጠየቀን ቁጥር ውሃ ለማምጣት እንነሳለን። ከዚህም በላይ ሙላቱ በደረሰበት ጉዳት ሳቢያ ለማንኛውም እንቅስቃሴ የኛን ድጋፍ ይሻ ስለነበር እርዳታ ባስፈለገው ቁጥር ሁሉ እንነሳለን። እጃችን በካቴና ባይቆራኝ ኖሮ ሙላቱን አንዳችን ስናስታምመው ወይም ስንደግፈው አንዳችን ማረፍ እንችል ነበር። ይሁንና እጃችን በካቴና በመቆራኘቱ ሙላቱን ለሚጠይቀን ማንኛውም ነገር እኔና አታክልት አብረን ነው የምንነሳው። በተንቀሳቀስንም ሳይሆን ንቅንቅ ባልንም ቁጥር የተቆራኘንባት የጀርመን ካቴና እየጠበቀች ትሄዳለች። ይህን መሰሉ ማለቂያ የሌለው ስቃይና ፈተና የእስር ቤት ህይወታችንን ከምንጊዜውም በበለጠ ሁኔታ ተስፋ አስቆራጭ አደረገው። የእስር ቤት የቀናት ህይወታችን እየጨመረ በሄደ ቁጥር ስቃያችን እየበዛ ሙላቱም እንደማይተርፍ እየታወቀን መጥቷል። የእጁ ቆዳ ጠቅሯል፣ መሽተት ጀምሯል። ትሎችም ከታሰሩት ፋሻ ሲወጡ ይታያሉ። ምን ማድረግ ይቻለናል? ልንተርፍ በምንችልበት ሁኔታ ተይዘን ለዚህ በክተናል። አሁን ደግሞ ሊተርፍ የሚችለው ጓዳችን በህይወትና ጦት ሊለየን ሆነ። ሁኔታው በጣም ስላሳሰበንና ስላሰጋን ለፖሊስ አዛዡ ነገርናቸው። ምርመራችንን ሳንጨርስ መሄድ እንደማንችል አስታውቀውን በአካባቢው ያለው ሐኪም በመጀመሪያ ቀን ፋሻ ያሰረለት ብቻ በመሆኑ እሱ ጋር ይዤው እንድሄድ ፈቀዱልኝ። ሙላቱን ደግፈው በፖሊሶቹ ታጅበን ከእስር ቤቱ ወጣን። ካቴናው ከእጄ ወልቆ የውጭውን አየር ስተነፍስ የመጀመሪያ ቢሆንም ለልቤ ደስታ ለመንፈሴ መዝናናትን አልፈጠረልኝም። ልብ ውስጥ የሌለ ደስታ ከየት ይመጣል? ሙላቱን ደግፌው በፖሊሶቹ እንደታጀብን ሐኪም ቤት ደረስን። ሐኪሙ ስርዓት በሌለው ሁኔታ ነበር የተቀበለን። እንደ መጠይፍም እንደማመናጭቅም እያደረገው ሙላቱን ቃሬዛ ላይ እንዳስተኛ አዘዘኝ። እንዳለውም አድርጌ ቆምኩ። ሐኪሙ የጠቀለለውን ፋሻ በትልቅ መቀስ መቁረጥ ሲጀምር በህይወቴ አይቼ የማላውቃቸው ነጫጭ የስጋ ትሎች ከሙላቱ ቁስል ውስጥ እየተፈተለኩ መውጣት ጀመሩ። ሰው ሆኜ መፈጠሬን ጠላው። ምናልባትም እንደዚህ አይነት እይታ ዳግም በህይወቴ ላይገጥመኝ ይችላል። ግን እስከ መቼውም የምረሳው አይደለም። የሙላቱ እጅ ቆዳ እንደ ከሰል ጠቅሯል፣ ስጋውም አባብጧል። ከዚያ ውስጥ ከፋሻው ጋር ተዘርግፈው የወጡት ነጫጭ የስጋ ትሎች ልቆጣጠረው በማልችለው ሁኔታ እንባይን አረገፉት። ባለሁበት ቆሜ የጓደኛዬን ስቃይ ለመመልከት አቅሙም ችሎታውም ስላልነበረኝ ፊቱን አዙሬ ወደ መስኮቱ ራኩ። ይሄኔም ክንፍ አውጥቼ የምበር ይመስል አጃቢ ፖሊስ መሳሪያውን ላይ ደግኖ ወደ ቦታዬ እንድመለስና ዳግም እንዳልንቀሳቀስ አስጠነቀቀኝ። በዚያ ሰዓት የማምለጥ አጋጣሚ እንኳን ቢፈጠር ማምለጥ አልፈልግም። ሁሉም ነገር አብቅቷል። ግና የአጃቢ ፖሊስ ሐሳብ እንደዛ ስላልነበር ማየት የማልፈልገውን ነገር በግዴታ ያያየው እንድቆይ ያደረገኝ። ሕክምናው ብዙ አልነበረም። ፋሻውን በመቀስ መቁረጥ፣ ትሎቹን ከነፋሻው ጠቅልሎ መጣል፣ ቁስሉን ባዮዲን አልኮል መጠራረግ፣ ከዚያም በአዲስ ፋሻ መጠቅለል። በዚህ ሕክምናው ያበቃል። በመጣንበት አኳኋን በፖሊሶች ታጅበን ወደ እስር ቤት ተመለስን። የእስር ቤቱ ፖሊሶች ርህራሄ ባይኖራቸውም የሰው ልጅ ሊያጋጥመው ከሚችለው ስቃይ በላይ እያየን መሆናችንን በመረዳታቸው ብቻ አንዳንድ ጊዜ ከአቅማቸው ውጭ የሆነ ርህራሄ፣ አመለካከትና ማጽናናት ያደርጉልን ነበር። ያን ሁሉ በረሃ አቋርጣችሁ በየሜዳውና ጫካው እየተኛችሁ የሰው ልጅ የሚተናኮል አውሬ ከጊንጥ ከጅብ ከዘንዶ ተርፋችኋል። በመጨረሻም ደግሞ የሰው ልጅ ሊጠፋ በሚችልበት ጥይት ተኩስ ሳትሞቱ ለዚህ በክታችኋል። ምናልባት ጓደኛችሁ በህይወት ላይ ኖር ይችላል። እንዲያም ሆኖ የሁለታችሁ ህይወት መትረፍ መቻሉ ታላቅ እድል በመሆኑ ልታዝኑ አይገባችሁም። እውነት ይህ እድል ነው?
የፖሊሶቹ ንግግር ከቶንም የልቤን ሐዘን ፍቆ ሊያጽናናኝ አልቻለም። ድሮም እየኖሩ መሞትን እንጂ የሸሸሁት የምበላው አጥቼ አልነበረም። አሁን ግን ደጋግሜ እየሞትኩ ነው። አብሮ አደግ ጓደኛዬ በሞት አፋፍ ላይ ነው ያለው። እኔ ብተርፍስ ቤት ሄጄ ምን ብዬ አወራለሁ? ካሁን ወዲያ ለኔ ምን ደስታ ሊኖር ይችላል? እንዲህ በቁም ከሚያሰቃዩንስ ለምን አይገድሉንም? በመተማው የሼድን እስር ቤት በእንዲህ አይነት ሁኔታ 15 ቀን ከቆየን በኋላ ለኛ ብለው ሳይሆን እስር ቤት ውስጥ ሬሳ ማስቀመጥ ባለመፈለጋቸው ቢፈልግ መንገድ ላይ ሞት ከደረሰ ሚድረስ በሚል ሐሳብ ወደ ጎንደር ልንዘዋወር መሆኑ ተነገረን። የምስራች ነበር። ታላቅ ደስታ ተሰማኝ። ጎንደር ሄደን ፍትህ እናገኛለን ብለን አናስብም። እንዲያውም እዚህ ካሉት ፖሊሶች የባሱ የአረመኔው የሻለቃ መላኩ ፖሊሶች ጋር ነው የምንሄደው። ነገር ግን የጓደኛችን የሙላት ህይወት ይተርፍ ይሆናል። አንድ ሰው መሞቱ ቁርጥ እንደሆነ ሲያውቅ ከመገደሉ በፊት መሞት እንደሚጀምር ተረዳው። ለ15 ቀናት ስቃይና መከራ ከቆጠርንበት የሼድን እስር ቤት በፖሊሶች ታጅበን ወጣን። ወደ ጎንደር ለምናደርገው ጉዞ የተዘጋጀው የፖሊስ ጭነት መኪና ከእስር ቤቱ ፊት ለፊት ቆሟል። ዕቃ መጫኛው ላይ በርካታ ሰዎች ይታያሉ። ፖሊሶቹ እንደነገሩን ከሆነ ሰዎቹ በተለያየ ምክንያት ሱዳን ቆይተው የሚመለሱ ኢትዮጵያውያን ናቸው። መኪናው ጋር እንደደረስን በድጋፍ ያመጣነው ሙላቱን ተጋግዘን ጫነውና ራሳችንም ተንጠላጥለን በመውጣት በመጠኑም ቢሆን ሙላቱ ተደላድሎ ጋደም እንዲል አደረግነው። አጅበውን ወደ ጎንደር የሚሄዱት ፖሊሶች መውጣታችንን እርግጠኛ ከሆኑ በኋላ ጋቢና ገብተው ጉዞ ተጀመረ። አንዳች የእፎይታ ስሜት ልቤ ውስጥ ነገሰ። መክኖ የነበረው ተስፋዬም ነፍስ ሲዘራ ታወቀኝ። ራሴንም ማጽናናት ጀመርኩ። ማን ያውቃል፣ ይህ ጉዞ በተቀላጠፈ ሁኔታ ካለምንም ችግር ከተጠናቀቀ በደረሰበት ስቃይ ራሱን ስቶ በመቃዠትና በመለፍለፍ ላይ ያለው ጓደኛዬ ወደ ሞት አፋፍ የተቃረበው አብሮ አደጌ ይተርፍ ይሆናል። ያለፈውን ስቃይ እንዳያስታውሰኝ ወደ ኋላ የሚቀሩን እስር ቤት ዞሬ ማየት አልፈለኩም። ወደፊት ብቻ ነበር የማየው። ሐሳቤም እንደዚያው። በእንደዚህ አይነት ታላቅ ተስፋ የተጀመረው ጉዞ ከጥቂት ቆይታ በኋላ ወደ ታላቅ ስጋትና ጭንቀት ተለወጠ። ምን ያህል አስቸጋሪና ፈታኝ ቦታዎችን አልፈን እንደመጣን የተረዳሁት በዚህ አጋጣሚ ነበር። ከረጃጅም የበረሃ ሳር በቀር የሰው ፍጡር የማይታይበት ምድር፣ ውሃ የሚያሰኝ ለዓይን የሚታክት በረሃ፣ ሐሩር፣ ነዲድ፣ ቃጠሎ። መኪናው የሚጓዝበት መንገድ ወጣ ገባና ጉድጓድ የበዛው በመሆኑ የሚፈጥረው መንገጫገጭ ቁስለኛን ሰው ይቅርና ጤነኛንም ሰው ቢሆን አጥንት ከስጋ የሚለያይ አይነት ነበር። በእያንዳንዷ መንገጫገጭ ሙላቱ በተወራጨ በተገላበጠና በተንቀሳቀሰ ቁጥር የምንይዝ የምንጨብጠው ይጠፋናል። በዚህ አስቀያሚ ጉዞ የሙላቱ ህይወት እንዳታልፍ ሰጋን። ምን ማድረግ እንዳለብን ግን ቸገረን። ሙላቱ ራሱን የሳተበት ወቅት በመሆኑ እንዴት ብናስተኛው እንደሚመቸው ስቃዩም እንደሚታገስለት ሊነግረን አልቻለም። ይልቁንም በእንደዚህ ያለ መንገጫገጭ ሙላቱ ይናገር የነበረው ኦፋ እኔ የሚኒት ጁስ አልጠጣም እያልኩ ደግሞ ለምን እዚህ ጋር ፓርክ አናደርግም? እንትና እኮ ሊያገኘኝ ይችላል የሚል የከተማና የምኞት ቋንቋ ነበር። በህልሙ ወደ ድሮ ደስታው ይመለሳል። አሁን ረስቶ ያለፈን ያስባል። እውነተኛ ህይወቱ ግን የሰው ልጆች የመጨረሻው አስቀያሚ መልክ ላይ ነበረች። በዚህ አይነት ሁኔታ ተጉዘን ረፋዱ ላይ ሳራባት የምትባለው ትንሽ ከተማ ደረስን። የምሳ ሰዓት ያለፈ ቢሆንም መኪናውን አስቅመው ምሳ ሊበሉ ወረዱ። በዕቃ መጫኛው ላይ ከኛ ጋር የተሳፈሩትን በመውረድ ተከተሏቸው። እኛ ግን ባለንበት ሆነን ሙላቱን እያስታመምን በዚች ከተማ አውራ ጎዳና መስሪያ ቤት ውስጥ የሚሰራ ጓደኛችን እንዲጠራልን መልእክት ላክን። ምሬት፣ ሐዘንና ዳግም ተስፋ መቁረጥ ተጭኖናል። የደረሰብን ስቃይ ከምንችለው በላይ በመሆኑ ውጥናችንን ያላማከርናቸው ቤተሰቦቻችን እንዲደርሱልን ፈልገናል። ይህ መልእክት የላክንበት ጓደኛችን ቤተሰቦቻችንን በደንብ ስለሚያውቃቸው ያለንበትን ሁኔታ ነግሮ ከዚህ ስቃይ የምንገላገልበትን መላ እንደሚፈልግ ገምተናል። ሌላ ማን ረዳትና አለው ባይ ይኖረናል?
በእንዲህ አይነት ሁኔታ ብዙ ደቂቃዎች ከጠበቅን በኋላ የላክንበት ጓደኛችን ከሩቅ ሲመጣ ተመለከትኩት። አብረን ያሳለፍናቸው ጣፋጭ የጓደኝነት ጊዜ ትውስታ ተቀሰቀሰብኝ። በተለይም ወደ ጎንደር ያደረግነው ጉዞ ከመጀመሩ በፊት የነበረው ደስታ፣ በስቴዲየም ዙሪያ በሬንዴቩ ከቡና ቤት ቡና ቤት በግል መኪና እየተዘዋወሩ መዝናናት። ዛሬ ግን በተለየ ሁኔታና አጋጣሚ ልንገናኝ ነው። ለደስታ ሳይሆን ለሐዘን። አዲስ አበባ ላይ ሳይሆን ሳራባት። ጓደኛችን ከተለያየን በኋላ ብዙም አልተለወጠም። እኛ ግን ከስማችን በቀር የድሮ እኛነታችን ሊጠቁም የሚችል ነገር እላያችን ላይ የቀረ አይመስለኝም። የከተሜ ጸጉር አቆራረጣችን በሽፍታ ጎፈሬ ተተክቷል። ቲሸርትና ጅንሳችን ባደፈ በተተለተለና ተባይ በወረረው ከኔቴራና ቁምጣ ተቀይሯል። ከስተናል። ጠቁረን አፈር መስለናል። ምናልባትም ከህይወት ባሻገር ከሞት ወዲህ ማዶ የሚገኝ የጉስቁልና ህይወት ደረጃ ላይ ነበርን። ጓደኛችንን ሲያየው የሚሰማውን ሐዘን ከወዲሁ ሳስበው ሰቀቀኝ። ግና ሌላ ምንም አማራጭ ስላልነበረ ወደ መኪናው እየቀረበ ሲመጣ ለመታየት ከተቀመጥንበት ተነሳን። ይሁንና ጓደኛችን ዕቃ መጫኛው ላይ ለነበርነው ሰዎች ምንም አትኩሮት ሳይሰጥ ወደ ጋቢና አመራ። በዚያም ምሳ በልተው ከተመለሱት ፖሊሶች በቀር የሚያውቀው ሰው በማጣቱ እኛ ወደ ነበርንበት ተመለሰ። በዕቃ መጫኛው ላይ ከተሳፈርነው ሰዎች በመጠኑም ቢሆን ሻል ያለ ልብስ የለበሱት ሴቶች ስለነበሩ ጓደኛችን እኛን አልፎ ወደ ሴቶቹ በመቅረብ ማን የፈለገኝ በሚል አስተያየት ተመለከታቸው። ይህን ጊዜ ጓደኛችንን በስሙ ጠራ ነው። አይቶንም ሊያውቀን አልቻለም። ቢጨንቀን ለጓደኛችን እኛ ነከሊነን ብለን ስማችንን ነገር ነው። አንዳችም ነገር ሊገለጽለት አልቻለም። የሚያይና የሚሰማው ነገር ሁሉ በእውኑ ሳይሆን በህልሙ የሆነበት ያህል ግራ ተጋብቶ ፈዞ ቆመ። ቀስ በቀስ ራሱን ሲገዛ ማንነታችን ተገለጸለት። እንዴት ሆኖ? ምን ሆናችሁ? የት? የሚሉና የተለያዩ የተዘበራረቁ ጥያቄዎችን አከታተለብን። በዚህ ግራ መጋባት ውስጥ ሳለን የመኪናው ሞተር በመነሳቱ እኛ ነከሊና ከሊነን ወደ ሱዳን ባደረግነው ጉዞ ተይዘን እንደዚህ ሆነናል። አሁን ታስረን ወደ ጎንደር እየሄድን ነው። ምናልባትም ካልገደሉን ጎንደር አንዱ እስር ቤት ውስጥ እንገኛለን። ለቤተሰብ ንገርልን አልነው። ጓደኛችን የነገርነውን መልእክት በትክክል መስማቱን እንኳን ሳናረጋግጥ መኪናችን ተንቀሳቀሰ። ጓደኛችን ፈዞ በቆመበት መኪናችን ያስነሳው አቧራ ሸፈነው። ከጥቂት ቆይታም በኋላ ከዓይናችን ተሰወረ። ሰዓቱ እየገፋ ሲሄድ በረሃው ወደ ኋላ እየቀረ ከዓይናችን እየጠፋ በምትኩ ከትላልቅ ኮረብቶችና ተራሮች ጋር መፋጠጥ ያዝን። እንደ እሳት ወላፈን ይፋጅ የነበረው የበረሃ ሙቀት ወደ ኃይለኛ ብርድ ተለውጦ ያንዘፈዝፈን ጀመር። በሸሂድን እስር ቤት እንለብሳት የነበረችው የዱቄት ጆንያ በጉዞ ወቅት ስላልተከተለችን ብርድ አጥንታችን ድረስ ዘልቆ አቆራመደን። ይህኔም እርዳታ በሚለምን አይነት የተሳፈሩትን ሰዎች መቃኘት ጀመርኩ። በዚህ ጊዜ ነበር አይኔ አንዲት ሴትዮ ላይ ተተክሎ የቀረው። እያየችን እንባዋን ታፈሰዋለች። የማውቃት አልመሰለኝም። እሷም ማንነታችንን ያወቀች አትመስልም። ብቻ እንዲሁ በሰው ቅርጽ ተፈጥረን አይታና ገምታ የማታውቀው ጉስቁልና ላይ በመገኘታችን ይህም አላንስ ብሎ እስረኛ ሆነን በካቴና መቆራኘታችንና ግማሽ ሕይወት ግማሽ በድን የሆነ ጓደኛችንን ማስታመማችን አሳዝኗት ሊሆን ይችላል። ካለማቋረጥ ከዓይኖቿ እንባ በጉንጯ ላይ ይወርዳል። አትጠርገውም። ለቅሶዋም ድምፅ አይሰማበትም። ጠቅላላ ሁኔታዋ ሆድ ስላስባሰኝ እንባ አይኔ ውስጥ ግጥም አለ። አንገቴን ደፋው። ይህን ጊዜ አልቃሿ ሴትዮ ጎንደር ወስዳ ብትሸጠው ብዙ ብር ሊያወጣላት የሚችል ያማረ የሱዳን ያልጋ ልብስ ከሻንጣዋ በማውጣት እኔና አታክልትን አለበሰችን። ጨካኞቹ ፖሊሶች በካቴና ያቆራኙንን ጓደኛሞች ሩህሩሃ ሴትዮ በአማረ ያልጋ ልብስ አስተሳሰረችን። ካልጋ ልብሱ ይልቅ ርህራሄዋ አሞቀኝ። ይህን መሰል ቤተሰባዊ ርህራሄ ከገጠመኝ በመቆየቱ ስሄድ ያልተሰናበትኳት እናቴ ታወሰችኝ። ገጽታዋ አይኔ ላይ ተሽከረከረ። ትንፋሿ በሐሳብ መጥቶ አሞቀኝ። እጆቿ ዳሰሱኝ። ሆዴን ባርባር አለው።
አንዳች ሐዘን ልቤ ገብቶ ተሰነቀረ። እንዲህ እንደናፈቀችኝ አይኗን ሳላይ እሞት ይሆን? በምዕራባዊ አድማስ መጥለቅ የጀመረችው ፀሐይ አንዳችም ተስፋ ሳታሳየን ሙሉ በሙሉ ጠፋች። በዚህ ሰዓት ነበር ጭልጋ ከተባለችው የአውራጃ ከተማ የደረስነው። ወደ ጎንደር የሚደረገው ጉዞ 2 ቀን የሚፈጅ በመሆኑ የመጀመሪያው ቀን አዳር በዚች ከተማ እንዲሆን ተወሰነ። በጉዞው ላይ አብረውን የነበሩት ሰዎች ሌሊቱን እንደ ምቾት ፍላጎታቸው ሊያሳልፉ ወደ ከተማ ሲያመሩ፣ እኛ ግን ወደ ፖሊስ ጣቢያ ተወሰድን። በቀኑ ጉዞ ሰውነታችን ዝሎና ተዳክሞ ስለነበር የትም ቢወስዱን ግድ አልነበረንም፣ ማረፊያ ይኑረው እንጂ። ይሁንና በፖሊስ ጣቢያው እስር ቤት የገጠመን ነገር ፍጹም የተለየ ነበር። ገና የእስር ቤቱ በር ተከፍቶ ወደ ውስጥ አንድ እርምጃ እንደሰለቅን ባየነው ነገር ተደናግጠን በቆምንበት ቀረን። ወለሉ ላይ ትላልቅ ጥቋቁር ጉንዳኖች ይርመሰመሳሉ። በክፍሏ ውስጥ የነበሩት እስረኞች መተኛት ሳይሆን የተቀመጡት እንኳን በያዙት እርጥብ የዛፍ ቅጠል ጉንዳኖቹን እየተከላከሉ ነበር። ምሬቴ ወሰን አጣ። እያንዳንዱ አጋጣሚ እያስረዳኝ የሚያልፈው ከመኖር ደስታ እንዳለ ሳይሆን ከስቃይም ስቃይ መኖሩን ነው። እንዲህ በጉንዳን የተወረረ ክፍል ውስጥ ለማደር ይዘነው የመጣነው ጓደኛችን መቀመጥ ይቅርና በወጉ እንኳን መተኛት የሚችል አልነበረም። የምናደርገው ጨነቀን። ሁኔታው ሁሉ ከስቃይም ስቃይ ሆኖ ተሰማን። በመጨረሻም ከእስረኞቹ የዛፍ ቅጠል ተቀብለን ሙላቱ ሊተኛበት የሚችልበትን ቦታ ካጸዳን በኋላ ጋደም አደረግነው። ከጎኑም በመቀመጥ ተራ በተራ ጉንዳኖችን እየተከላከልን ሌሊቱን ለማሳለፍ ተዘጋጀን። ከምን ጊዜውም በላይ የጭንቅ ሌሊት ነበረች። እያንዳንዷ ደቂቃ የቀን ያለ ርዝማኔ ነበራት ሌሊት። የስቃይና የመከራ ሌሊት፣ የሰቆቃ ድምፅ ሌሊት። እንዳይነጋ የለም ነጋ። የደስታ ምሽት ብቻ ሳይሆን የስቃይም ቢሆን አሰቃይቶ ይነጋል። እናም በስቃይ ያደርንበት እስር ቤት በጠዋት ለቀን ያልተጠናቀቀው ጉዟችንን ጀመርን። ከጭልጋ በኋላ የተጓዝንበት መንገድ ካሳለፍነው ጋር ሲነጻጸር በመጠኑም ቢሆን የተሻለ ስለነበር ብዙም ሳንንገጫገጭ ጎንደር ከተማ ደረስን። አልፈን ከመጣነው በረሃ፣ ሳር፣ ቁልቋል፣ ቁጥቋጦ፣ ኮረብታ፣ ተራራ እይታ ውጪ አስፋልት መንገድ መመልከት፣ በግንብ የተሰሩ ዘመናዊ ቤቶችንና ሱቆችን ማየት ለኛ አዲስ ህይወት ውስጥ የመግባት ያህል ነበር። ግና ይህን አዲስ ህይወት በጥሩ መልኩ ሳይሆን በመጥፎ፣ በመኖር ሳይሆን ባለመኖር ልናስተናግደው እንደምንችል ቢታሰበኝ ስሜቴ ሁሉ ቀዘቀዘ። የመጨረሻዋም ሰዓት እንደተቃረበች ተረዳው። ጎንደር ከተማ የደረስነው ምሳ ሰዓት ላይ በመሆኑ መስሪያ ቤቶች በሙሉ ተዘግተዋል። በዚህም የተነሳ የሚረከቡን ሰዎች እስኪመጡ ጊዜያዊ ቆይታ በፖሊስ መምሪያ አደረግን። ይህን ጊዜ የሙላቱ ስቃይ በጣሙኑ የበረታበት ነበር። ከመኪና ላይ አውርደን ጥላ ላይ አሳረፍነው። በእንዲህ አይነት ሁኔታ ብዙም ሳንቆይ ከሻለቃ መላኩ አስተዳደር ጽሕፈት ቤት የተላኩ ስፔሻል ጋርድ ልዩ ጥበቃዎች በ2 ላንድ ሩቨር ታጥቀው ካለንበት ደረሱ። ወዲያውም የሶስታችንንም ስም ጠርተው ኃይለ ቃል በተሞላበት ንግግር ላንድ ሩቨሩ ኋላ እንድንገባ አዘዙን። ሙላቱን ሐኪም ቤት ሳይወስዱ በዚህ አይነት ሁኔታ አያስሩትም። ቢያስሩትም በሌላ ሰፋ ባለ መኪና ይወስዱታል ብለን ስላሰብን በተኛበት ተሰናብተነው ወደ ላንድ ሩቨሩ መራመድ ስንጀምር የታባክ ነው ጓደኛን ጥለህ የምትሄደው? እኔ እንድጭን ልትፈልጋለህ? የሚል የአንድ ስፔሻል ቁጣ ወደ ጓደኛችን መለሰን። ክፋትና ጭካኔያቸው በሆዴ እየረገምኩ ሙላቱን ከተኛበት ተሸክመን የላንድ ሩቨሩ ኋላ በር ከፍተን አስገባ ነው። እኛም በመግባት ደግፈነው ተቀመጥን። ይዘውን የሚሄዱት ስፔሻሎች በመጡበት አኳኋን መኪና ውስጥ ገብተው እንቅስቃሴ ሲጀመር ቅድም እየተቆጣ ስፔሻል የጎን መስታወቱን አውርዶ አክ ብሎ ከተፋ በኋላ ስድቡን ያወርደው ጀመር። ደግሞ እንዴት አባታቸው ነው የሚገሙት? እኔ እኮ ግራ ይገባኝ ለምን እዚያው እንደማይደፏቸው ነው። እዚህ ዝም ብለው ያመላለሷቸዋል። እነዚህን ጭኖ የመጣን ወታደር ነበር ማሰር። ጸረ ህዝብ። ይህንንና ይህንን መሰል ጊዜው የወለዳቸውን ስድቦች፣ እርግማኖች እያወረደብን ባታ ከተባለው እስር ቤት መግቢያ ደረስን። የእስር ቤቱ ትልቅ በር በጥባቂ ፖሊሶች ተከፈተ። የጫነችን ላንድ ሩቨር ወደ ውስጥ መዝለቅ ስትጀምር
በእርግጥም ሙላቱን ሐኪም ቤት ሳያደርሱት ሊያስሩት እንደቆረጡ ተረዳው። ምን አይነት ጭካኔ ነው? እንዴት ሬሳ ይታሰራል? እስከዚህ የሚያደርስ ምን ወንጀል ፈጸምን? እልህ ተናነቀኝ። በተቀመጥኩበት ተቅበጠበጥኩ። ምን ማድረግ እንዳለብን በማሰብ ላይ ሳለው የጫነችን ላንድ ሮቨር አንድ ቢሮ ተጠግታ ቆመች። ይዘውን የመጡት ስፔሻሎች ጠላት ማርኮ እንደተመለሰ ድል አድራጊ ወታደር በኩራት ወርደው እንድንከተላቸው አዘዙን። ሙላቱን ደግፈን በመውረድ ወደ ገቡበት ቢሮ ተከተልናቸው። እዚያም እኔና አታክልት የተቆራኘንበትን ካቴና ወልቆልን የእስረኛ ርክክቡ ተፈጸመ። ትርጉም የለሽ ርክክብ ከጅባፍ ወደ አንበሳ። ከዚህ በኋላ የእስር ቤቱ ክሊኒክ ኃላፊ ሙላቱን እንዲያየው ተደረገ። ሐኪሙ የሙላቱን ጉዳት ገና እንዳየ በመሰቀቅ ፊቱን ወደ ስፔሻሎቹ መልሶ በፍጹም ምንም ልረዳው አልችልም። ሰው መፍጠር አይቻለኝም። ይልቁንስ አሁኑኑ የእስር ፎርም ተሞልቶለት በመጣበት መኪና ቼቼላ የጎንደር ሕክምና ማዕከል ይወሰድ። ሙላቱ በሕይወት እንደማይተርፍ አስብ የነበረ ቢሆንም አለመትረፉን ከሐኪም ስሰማ በጣም ደነገጥኩ። በቃ በሕይወት አንገናኝም ማለት ነው። እንባ አይኔ ውስጥ ግጥም አለ። ሐዘኔ በረታ። በሕይወት ይተርፍ ዘንድ ፈጣሪን ተማጸንኩ። በሐኪሙ ሐሳብ ስፔሻሊስቶቹ በመስማማታቸው ሙላቱ የእስር ፎርም ተሞልቶለት የሚሄድበት መኪና ላይ ተጫነ። መኪናዋ መንቀሳቀስ ስትጀምር እንባ በጋረደው አይኔ ተከተልኳት። ትልቁ በር ተከፈተ። የመጨረሻ ስንብት። ትልቁ በር ተዘጋ። አንዳች ነገር ከውስጤ ሲጎድል ተሰማኝ። እኔና አታክልት በዚህ አይነት ሁኔታ ጓደኛችንን ከሸኘነው በኋላ በሐዘን የተሰበረ ልብ ይዘን ከእስረኛ ጋር ተቀላቀልን። አብዛኛው እስረኛ በነበርንበት ጎስቋላ ሁኔታ ሐዘኔታውን ቸረን። በተለይም 3 የዩኒቨርሲቲ ተማሪዎች በማጽናናት ሸሚዝ ካኔቴራ በመስጠት ከመጣላቸው ምግብ በማቃመስ ልዩ አቀባበል አደረጉልን። 3ቱም የአዲስ አበባ ልጆች ሲሆኑ እንደኛው ወደ ሱዳን ለመጥፋት ባደረጉት ጉዞ ቋራ ላይ ተይዘው ለእስር የበቁ ናቸው። አስተሳሰብና አመለካከታችን፣ ምኞትና ፍላጎታችን በመጣጣሙ በአጭር ጊዜ ውስጥ የቆየ ትውውቅ ያለን ያህል ብዙ ነገሮችን ተጫወትን። ይህ እስር ቤት ብዙ አረመናዊ ድርጊት የተፈጸመበት የምድር ላይ ሲሆን እንደሆነ ቢነግሩኝም ካለፈው ጋር በማወዳደር የገነት ያህል ቆጠርኩት። ልቤን ከብዶ ተቀምጦ የነበረው ሐዘን በመጠኑም ቢሆን ቀንሶልኛል። ከአሁን በኋላ የፈለገው ነገር ቢመጣ ለመቀበል ዝግጁ ነኝ። በጓደኛዬ ስቃይ ከመሰቃየት በራሴ ላይ የፈለገው ቢደርስ ደንታ አልነበረኝም። በእንዲህ አይነት ሁኔታ ያለፈውንና የአሁኑን እያሰብኩ የወደፊቱን እየገመትኩ ቆይቼ የመኝታ ክፍሎች በር መዝጊያ ሰዓት በመድረሱ ሁሉም እስረኛ ወደ ማደሪያው ክፍል ገባ። እኔና አታክልት የተመደብንባት ክፍል ጠባብ ናት። እንዲያም ሆኖ ግን ከ60 የማያንሱ እስረኞች ስክ በሚባለው የእስረኛ አተኛኘት ይተኛሉ። እኛ በተመደብንበት ምሽት ክፍሏ ውስጥ የነበረው ማረፊያ ስፍራ ሌሊት እስረኛው ከሚጸዳዳበት ባልዲ ጎን ብቻ ነበር። እኛም ይህችን ቦታ በጸጋ ተቀብለን የመጀመሪያውን ሰላማዊ የእንቅልፍ ሌሊት ለማሳለፍ ጋደም አልን። እንደ ሐሳብ ምኞቴ ሌሊቱ ሰላማዊ አልነበረም። አታክልት ከበረሃ ባመጣው የወባ በሽታ ምክንያት ኃይለኛ ትኩሳት እየተሰማው በላብ ተዘፍቆ ይንቀጠቀጥ ጀመር። ከጥቂት ቆይታ በኋላ ራሱን ስቶ መለፍለፍና መቃዠት አመጣ። እኔ ብቻ ጤነኛ ሆኜ ይህንን ማየት በመቻሌ በጣም አዘንኩ። ጤንነቴንም ረገምኩት። የመጀመሪያው ሰላማዊ የእንቅልፍ ሌሊት ይሆናል ብዬ ያሰብኩት ምሽት ተቀይሮ የመጀመሪያው የጎንደር የስቃይ ሌሊት ሆነብኝ። በነጋታው ጠዋት አታክልትን ደግፌ ወደ እስር ቤቱ ክሊኒክ አመራው። በዚያም አስፈላጊው ምርመራና ሕክምና ተደርጎለት ወደ መኝታ ክፍላችን ተመለስን። አትክልት በመጠኑም ቢሆን ስቃዩ ጋብ ብሎለት ስለነበር መኝታ ክፍል ውስጥ ትቼው የወደፊት መኖሪያችን የሆነውን እስር ቤት መቃኘት ጀመርኩ። በእንዲህ አይነት ህይወት ከዚህ በፊት ባለማለፌ የማየውም የሚሰማውም ነገር ሁሉ ለኔ አዲስ ነበር። ጠዋት በእስር ቤቱ ክሊኒክ ያጋጠሙኝ እግራቸው በደም ርሶ በፋሻ የተጠቀለለ የሚያነክሱ በድጋፍ የሚሄዱ ሰዎች ምን ሆነው እንደሆነ ጠየቅኩ። በምርመራ እንደሆነና እኔም ተራው እንደሚደርሰኝ ነገሩኝ። ጠዋት የነበረውን የስም ጥሪ ምክንያት ስጠይቅም ለምርመራ የሚሄዱ ሰዎች ስም መሆኑ ተነገረኝ።
እንዲህ እያልኩ የእስር ቤቱን ገጽታ ቀስ በቀስ ማወቅ ጀመርኩ። ጠዋት 6 ወይንም 7 ሰው ለምርመራ ተብሎ ከእስር ቤቱ ውጭ ወዳለ ትልቅ ግቢ ይወሰዳል። ከዚያም የሻለቃ መላኩ ስፔሻሊስቶች ይመረምሩታል። ምርመራ ማለት ግረፍ ማለት ነው። መሰቃየት ማለት ነው። እንደ ማንኛውም ስራ ምርመራው 6 ሰዓት ያበቃል። የተመረመሩት እስረኞች ጠዋት በሄዱበት የአስተዳደር ላንድ ሮቨር ወደ እስር ቤት ይመለሳሉ። ሁሌም የተለመደው ነገር ጠዋት ከነሙሉ ጤንነት የሄደ እስረኛ ሲመለስ ጤንነቱ ስለሚጓደል ጓደኛው ወይንም አብሮት የሚተኛው ሰው የላንድ ሮቨሩን የኋላ በር ከፍቶ ሊሸከመው መዘጋጀት ነበር። በእግሩ የሄደ ጤነኛ ሰው በሸክም መውረዱ ባህል ነበር። አንድ ቀን አልፎ ሌላ ቀን ቢተካም የእስር ቤቱ ህይወት ግን አንድ አይነትና የተለመደ ነበር። ጠዋት የእስር ቤቱ በር ይከፈታል። እያንዳንዱ እስረኛ በተቻለው ፍጥነት ወደ ሽንት ቤት ሄዶ ከተጸዳዳ በኋላ ለምርመራ ይጠራ አይጠራ የሚያውቀው ነገር ባለመኖሩ በስጋትና በጭንቀት ተውጦ ጥሪውን ያዳምጣል። የስም ጥሪውን የሚያደርገው ሰውዬ ራሱ ለዚሁ ተግባር የተፈጠረ ይመስላል። ድምፁ የስቃይና የሰቆቃ ቅላጽ ያለው ረጅም ጥቁር ሽበታም ሰውዬ ነው። በዚህ ጥሪ ስሙ የሌለ እስረኛ እፎይ ብሎ የከሰዓቱ ጥሪ እስኪደርስ የተለመደውን የእስረኝነት ህይወት ይቀጥላል። ከቀን ወደ ቀን እንደምንጠራ ስለምናስብ ስጋትና ጭንቀት ተለይተውን አያውቁም። ይሁንና ቀን በቀን እየተተካ ሄዶ የሳምንቱ ቅዳሜ ደረሰ። በጎንደር እስር ቤት ህይወቴ የመጀመሪያ ቅዳሜ መሆኑ ነው። ቅዳሜ ከድሮም ጀምሮ ወደዋለሁ። በቀንነቱ አፈቅረዋለሁ። ልዩ ደስታ ይሰጠኛል። የወጣትነት ህይወት ጥሩ ገጠመኝና አስደሳች ጊዜዬ በአብዛኛው የሚከናወነው በቅዳሜ ነበር። አሁን ባለሁበት እስር ቤት እንደዚህ አይነት ነገር ይጠብቀኛል ብዬ ባላስብም ቅዳሜን የተቀበልኩት በደስታ ነበር። ጠዋት ከመጸዳጃ ቤት መልስ የተለመደው የስም ጥሪ ተደረገ። 7 ሰዎች ተጠርተው ለተለመደው ስቃይና መከራ በላንድ ሮቨር ተጭነው ሄዱ። የተቀረነው ስማችን ባለመጠራቱ እፎይ ብለን የዘውትር እንቅስቃሴያችንን ቀጠልን። ወዲህ ወዲያ መመላለስ፣ በእስር ቤቱ ሻይ ቤት መሰባሰብ፣ ማውራት፣ መቀለዱ፣ ዳማ ገበጣ መጫወት። በግምት 4 ሰዓት አካባቢ በእስር ቤቱ ላይ አንዳች መቅሰፍት ይወረደ ይመስል ከወትሮ በተለየ ሁኔታ ግቢው ጸጥታ ተላበሰ። የሚያወራም ሆነ የሚንቀሳቀስ ሰው አይታይም። አብዛኛው እስረኛ በያለበት በጭንቀትና በስጋት ተውጦ በድን የሆነ ያህል እንቅስቃሴ አልባ ሆኗል። የሚንቀሳቀሱትም ቢሆኑ በትካዜ ተውጠዋል። ንግግር አይሰማባቸውም። ይህ ያልተለመደ ሁኔታ ፍርሃት ውስጥ ከተተኝ። የምቀርባቸው ጓደኞቼን ተጠግቼ ምክንያቱን ጠየቅኳቸው። ዛሬ ቅዳሜ ነው፣ ቅዳግሜ ደግሞ ገደል አለ ብለው ስለ ሁኔታው ነገሩኝ። ተነግሮኝ ብቻ አልቀረም። ከጥቂት ደቂቃዎች በኋላ ሁሉንም ነገር በአይኔ ለማየት ቻልኩ። በዚህ እስር ቤት ውስጥ ከተሰበሰበው እስረኛ 80% ያህሉ በትንሹ ሌባ የሚባለው ሲሆን በትልቁ ደግሞ 10 እና 9 ወይንም 2 3 4 ሰው ገድሎ የገባ ገበሬ ነው። በሀገሩ ባህልና ልምድ ደም መቀበል ወይንም ደም ማውጣት የሚሉት ነገር አለ። አንዱ ሌላውን ይገላል። ልጅ ሲወለድ አባትን ወይንም አጎትህንና ወንድምህን የገደለ የእከሌ ቤተሰብ ነው፣ ይህ መሳሪያ ያንተ ነው፣ እስክታድግ ነው የሚጠብቅህ፣ የፈሰሰውን ደም መመለስ አለብህ የሚል ጠንከር ያለ የወላጅ ምክርና ግፊት ያድጋል። በዚህ ምክንያት ያደገው ልጅ ሲጎረምስ አባቱን ወይንም አጎቱን ወይንም ወንድሙን ከገደለበት ቤተሰብ አንዱን ይገድልና ጫካ ይገባል። አንድ ጊዜ ህይወት አጥፍቶ ጫካ ከገባ መመለሻው ይቸግራል። የተለያዩ ሰዎችን ተነስታችሁ ሰላም አላላችሁኝም ወይንም አላበላችሁኝም ወይንም አላጠጣችሁኝም በሚል ሰበብ ግድያውን ይቀጥላል። ከአንድ ወደ 2 ከ2 ወደ 3 እየሰፋና እየደረጀ ሲመጣ ክምርና ጎጆ ማቃጠል፣ ከብት ዘርፎ አርዶ መብላት ወይንም ሱዳን ወስዶ በመሸጥ ገንዘቡን መጠቀም ይያያዛል። ይህ ባህል በአማራው ክፍል የተለመደ ከመሆኑም በላይ እንደ ወንጀል ሳይሆን እንደ ጀግንነት ስለሚቆጠር አብዛኛው እስረኛ በዚህ ወንጀል የተያዘ ነው። እነዚህ እስረኞች ምርመራቸው እንደተጠናቀቀ በሻለቃ መላኩ የሚመራው የሰሜን እዝ ፍርድ ይፈረድባቸዋል። በጣም ጥቂቶቹ ሲፈቱ፣ የተወሰኑት ደግሞ የረጅም ዕድሜ እስራት ይገጥማቸዋል። አብዛኞቹ ግን ይገደላሉ። የሚገደሉት ወንጀሉን የፈጸሙበት አካባቢ ተወስደው ሲሆን ቅዳሜም የተመረጠበት ምክንያት ለገበያ የሚሰበሰበው ህዝብ መቀጣጫ እንዲሆኑ ነው።
ቅዳሜ ገበያ ላይ የሚገደል እስረኛ ሲወሰድ በተለየ መንገድ ነው። በሙያው የሰለጠኑ ከይሲ ፖሊሶች ወደሚገደለው ሰው ይጠጉና አንደኛው እጁን ይይዙታል። ተያዡ ከልምድ የተያዘ ለገደላ እንደሆነ ስለሚያውቅ ለመመንጨቅ እየታገለ ዘራፍኔ ከሌ እዚህ ተኩሼ እዚህ ገድዬ ላቤን ፈጽሜያለሁ፣ ያሳቤን ፈጽሜያለሁ በማለት ለገደላ እንኳን ሲሄድ እንደማይፈራ ለገደላ እንኳን ሲሄድ እንዳይፈራ የሚያግዘውን ሽለላና ፉከራ ጮክ ብሎ ያሰማል። ወደ እስረኛውም በመጮህ እግዜር ያውጣችሁ፣ አይዟችሁ በማለት ምረቃውን፣ ሽለላውን፣ ፉከራውን እያሰማ እጁን ወደሚጠፈርበት ክፍል እየተገፋ እየተረገጠ ይወሰዳል። ከዚያም እጁ ሊታዘዘለት እንዳይችል ሆኖ ይሰበርና ወደ ጀርባው ዞሮ በገመድ ይጠፈራል። ከዚያም ግድያው ከሚፈጸምበት ቅዳሜ ገበያ ተወስዶ ለሞት ሽያጭ ይቀርባል። የተቀረው እስረኛ በጓደኞቹ ሞት ለተወሰነ ጊዜ ካዘነ ከተከዘ በኋላ የዘወትር እንቅስቃሴው ይቀጥላል። የእስር ቤቱ ሕይወት ተደጋጋሚና አሰልቺ ከመሆኑም በላይ ቀን አልፎ ቀን በተተካ ቁጥር ስቃይና መከራው ከመጨመር በቀር አይቀንስም። በዚህም የተነሳ እስረኛው ራሱን ለማባበል ለመሸንገልና ለማታለል ተሰባስቦ ጨዋታ ይፈጥራል። እስረኛው ከተለያየ አካባቢና ከተለያየ የኑሮ ደረጃ የመጣ በመሆኑ የተለያየ የህይወት ልምድና ገጠመኝ አለው። እንደ ህይወት ልምዱና እንደ ገጠመኙ ጨዋታውም የተለያየ ነው። ታዲያ አንድ ቀን ከሰዓት 8 ሰዓት አካባቢ የእስር ቤቱ ሻይ ክበብ ፊት ለፊት ተሰባስበን ቁጭ ብለናል። እናወራለን፣ እንጫወታለን። የእስር ቤቱ ቆይታዬ ከ15 ቀን በላይ ያላስቆጠረ ቢሆንም የስቃይ ጊዜ በመሆኑ ከብዙ እስረኛ ጋር ተዋውቄያለሁ። በዚህ ስብሰባ ውስጥ ሆኜ ጨዋታውን በማዳመጥ ላይ ሳለው ከኛ ፈንጠር ብሎ ክራር የሚጫወት ሰውዬ መንፈሴን ሰረቀው። ሰውየው እኛ መኝታ ቤት የሚያደር እስረኛ ሲሆን እድሜውም ወደ ሽምግልናዎቹ መጀመሪያ አካባቢ የተጠጋ ነው። በግብርና ሳይሆን በከተማ ህይወት የቆየ ይመስላል። ክራር አደራደሩ ፍጹም ልዩ ስለነበር ጨዋታችንን ትተን እሱን ማድመጥ ጀመርን። በዚያ የእስር ቤት ህይወት ውስጥ የካሳ ተሰማና የጌታቸው ካሳን ትዝታዎች በክራር ቅኝቱ በድምፅ አጅቦ ሲያንቆረቁረው የግድ የህይወቱ ዓለም ውስጥ የሚከት ነበር። ገበሬ የነበረውን በግብርና ህይወት ውስጥ ያሳለፈውን ጥሩ ጊዜ እንዲያስታውስ ሲያደርገው የከተማውንም ሰው ወደ ከተማው ጥሩ ህይወት ይመልሰዋል። ብቻ በአጠቃላይ ሁሉም ሰው መፈጠሩን ካወቀ በኋላ ለዚህ እስር እስከ በቃበት ጊዜ ያሳለፈውን የደስታ ህይወት የክራሩ ቅኝት እንዲያስታውሰው የሚያደርግ ነበር። በዚህ አይነት ሁኔታ ክራር መቺው የተለያዩ ቅኝቶችን እየቀያየረ ሲጫወትልን ሳለ ስምጠሪው ረጅም ጥቁር ሽበታም ሰውዬ በእጁ ወረቀት ይዞ ብቅ አለ። ያልተለመደ ነገር ስለነበር ደነገጥኩ። ምክንያቱም ለምርመራ የሚሄዱ እስረኞች ጠዋት ተጠርተው ሄደው ተገርፈው ተመልሰዋል። ከሰዓት በኋላ የሚመረመሩት እስረኞች ተጠርተው ሄደዋል። ታዲያ በዚህ ሰዓት የሚደረግ ጥሪ ምን ሊሆን ይችላል? የተለየና አዲስ አጋጣሚ ነበር። ስምጠሪው በእጅ ከያዘው ወረቀት ላይ እያነበበ 11 ሰዎችን ጠርቶ ይዟቸው ሄደ። ከዚህ በኋላ ነበር ምክንያቱን ያወቅኩት። የስምጠሪው ከሄደ ከ20 ደቂቃ በኋላ ኃይለኛ የፊሽካ ጩኸት ግቢውን አተረማመሰው። ወዲያውም ፍርደኞች ወደ መኝታ ክፍላቸው እንዲገቡ ተደረገ። በአንጻሩ ደግሞ የፖለቲካ እስረኞችና ፍርድ ያልተሰጣቸው ወንጀለኞች ከየመኝታ ክፍላቸው ወጥተው እንዲሰበሰቡ ተደረገ። የታመመ ሰው እንኳን በመኝታ ክፍሉ የማረፍ ዕድል አልተሰጠውም። ምርኩዝ በመያዝ አንዳንዱን በድጋፍ አንሶላውን ለብሶ ከስብሰባው ተደባለቀ። ይህ ሁሉ እስረኛ ከተሰበሰበበት ስፍራ በሹክሹክታ ከመነጋገር ወይንም አንገት ደፍቶ ከማዳመጥ በቀር አንዳችም ድምፅ አይሰማም። በግቢው ውስጥ በዛች ቅስፈት ፍጹም የሆነ ጸጥታ ነበር። የጸጥታው ስቃይ የደስታ ወይንም የሌላ ብሎ መከፋፈል ከተቻለ በዚያች ቅስፈት የነበረው ጸጥታ የስቃይ ጸጥታ ነበር። የሚያስፈራ፣ የሚረብሽ። በእንዲህ ያለ ሁኔታ ጥቂት ደቂቃዎች ከቆምን በኋላ ተጠርተው የሄዱት 11 ሰዎች ታጅበው መጡ። ከ11ዶቹ መካከል አንዱ ቅድም ከጥሪው በፊት ክራር ሲጫወትልን የነበረው ሰውዬ ነው። ሲጠራ ክራሩን አስቀምጦ ነበር የሄደው። አሁን ሲመለስ ግን ሁለት እጁ ወደ ኋላ ዙሮ በብረት ካቴና ተጠፍሯል። ሌሎቹም እንደሱኑ ነበሩ። እንደ ከብት እየተነዱ ነበር ከእስረኛው ፊት የቀረቡት። አንድ ሰው በእርግጠኝነት እንደሚሞት ሲያውቅ ሳይገደል በፊት መሞት መጀመሩን በእነሱ ተረዳው። የፊታቸው መልክ ሙሉ በሙሉ ተለውጧል።
እንደ መጠውለግ፣ እንደ መወየብ፣ አይናቸው እንደ ሰከረ ሰው ድፍርስርስ ብሎ ተጎልጉሏል። ስቃይ፣ ጭንቀትና ተስፋ መቁረጥ የመጨረሻው ደረጃ ላይ እንደደረሱባቸው ያስታውቃሉ። በዚህ መልኩ እስረኛው ፊት አምጥተው ከደረደሯቸው በኋላ አንድ በእጁ ወረቀት የያዘ ሻለቃ የህይወት ታሪካቸውን ማንበብ ጀመረ። አንደኛ እገሌ ገሌ በዚህ ቦታ በዚህ ዓመተ ምህረት ተወልዶ በዚህ ጊዜ እዚህ ቦታ የስርቆት ተግባር የፈጸመ፣ ከአንድ ቡና ቤት አንድ ጠርሙስ ኡዞ አረቄ በሌላ ጊዜ አንድ ገብሳማ ዶሮ የሰረቀ የ18 ዓመት ጎረምሳ። ሁለተኛ እከሌ ከሌ በዚህ ቦታ በዚህ ዓመተ ምህረት ተወልዶ በግብርና ሙያ ይተዳደር የነበረ፣ ደም መበቀል በሚል አንድ አዛውንት፣ አንድ ባልቴት፣ አንድ ጎረምሳ በድምሩ 3 የገደለ። ሶስተኛ እከሌ ከሌ በዚህ ቦታ በዚህ ዓመተ ምህረት ተወልዶ የመንግስት ሰራተኛ የነበረ፣ በዚህ ጊዜ መንግስት የጣለበትን ኃላፊነት በመዘንጋት የመንግስት ንብረት በስርቆት አውጥቶ የሸጠ። አራተኛ እገሌ ገሌ በዚህ ቦታ በዚህ ዓመተ ምህረት ተወልዶ በንግድ ስራ ላይ የተሰማራ፣ በተለያየ ጊዜ ከመንግስት ሰራተኞች ጋር በመመሳጠር ህጋዊ ያልሆኑ ዕቃዎችን በማስገባት ተመኑን በመተላለፍ ህብረተሰቡን የበዘበዘ አሻጥረኛ ነጋዴ። ይሁንና ይህን መሰል የእስረኞቹ የህይወት ታሪክ ከተነበበ በኋላ እነዚህ ከላይ የተጠቀሱት ግለሰቦች በተደጋጋሚ ማስጠንቀቂያ የተሰጣቸው ከመሆኑም በላይ ከአንዴም ሁለቴ ታስረው የተፈቱ ናቸው። ይሁንና ከእስር ትምህርት ወስደው ከመጥፎ ተግባራቸው ሊወገዱ ስላልቻሉ የሰሜን እዝ በእስረኛው ፊት በጥይት ተደብድበው እንዲገደሉ ወስኗል በማለት እንደ ጥሩ የሙዚቃ አስተዋዋቂ ሻለቃው ሪፖርቱን አንብቦ ጨረሰ። ወዲያው የፖሊሶች የእርስ በርስ ጩኸት ይሰማ ጀመር። 10 አለቃ ከሌ አስተካክል፣ በዚህ በኩል ቁም፣ ጭንጋፍ። ለ11ኞቹ እስረኞች 11 ፖሊሶች ተደረደሩ። ከዚያም የአንድ ፖሊስ ድምጽ ተሰማ። ያዝ፣ 1 2 በለው። በዚህ ጊዜ በአካባቢው ምንም ነገር የለም ብለው በየዛፉና በየእስር ቤቱ ጣራ ላይ አርፈው ሰላማዊ ህይወት ይመሩ የነበሩ አዋፍት በተኩስ ድምጽ ድንጋጤ እርግብግቢታቸው ሲያሰሙና እስረኞቹ ጭንቅላታቸው በአውቶማቲክ መሳሪያ ሲበረቃቀስ አንድ ሆነ። ከፍንጥቅጣቂው የሚደርሰው እስረኛም አለ። ፖሊሶቹ ያልሞቱትን እስረኞች ተጠግተው ከጨረሳቸው በኋላ የተቀረው እስረኛ ሁለት ሆኖ በመያዝ የእስር ጓደኞቹ ሬሳን ከተደፋበት ጉድባ ዙሪያ እንዲሽከረከር አዘዙ። መቀጣጫ መሆኑ ነው። ትምህርት የሚሰጥ የሚያርም። በዚህ እስር ቤት ውስጥ የሚገኝ እስረኛ ለሁለት ይከፈላል። የፖለቲካና ደረቅ ወንጀል። በፖለቲካ የሚታሰሩት ፍርድ ቤት የማይቀርቡ ሲሆኑ በደረቅ ወንጀል የሚታሰሩት ግን ምርመራቸው ሲጠናቀቅ ፍርድ ቤት ይቀርባሉ። ፍቺ ከተፈረደላቸው ይፈታሉ። እስር ከተፈረደባቸው ደግሞ በፍርደኝነት ይታሰራሉ። ይህ ግቢ ማለት ደግሞ መቀጣጫ ያለበት በመሆኑ በተለያየ ጊዜ እንዲህ አይነት ጥሪ ተደርጎ የፖለቲካና ያልተፈረደባቸው የደረቅ ወንጀል እስረኛ ይገደሉበታል። የቀጥሩ ፀሐይ ከእስረኞቹ ደም ጋር ተደባልቆ ያዞራል፣ ያጦለውላል። የተፈረካከሰ አንጎል ፊት ለብቻ ጸጉር ለብቻ ተዝረክርኳል። በዚያ ትኩስ ሬሳ ላይ ደግመው ደጋግመው ያዞሩን ጀመር። አጦለወለኝ። ከፊት ለፊቴ አንዱ አዙሮት ወደቀ። በወዲያ ሌላው ሊያስመልሰው ይተናነቀዋል። ፖሊሶቹ በቀጥታም ሆነ በተዘዋዋሪ መንገድ ሁሉም እስረኛ ማየቱን ሲያረጋግጡ መሽከርከሩ ቆመ። ወዲያውም ጥቁር ቆብ ያላት የሬሳ ማመላለሻ ኮምቢ ቮልስዋገን መጣች። የእስረኞቹ ሬሳ እንደ ማገዶ ተነባብሮ ተጫነ። መኪናዋ ግቢውን ለቃ ወጣች። በዚህ ቀን ግቢው ከመቼው የሚበልጥ በሐዘን ተዋጠ። ወይም የተዋጠ መሰለኝ። ጮክ ብሎ የሚያወራ ሰው እንኳን አልነበረም። አብዛኛው እስረኛ በግል ሆኖ ራሱን ለማባበል፣ ጭንቀቱን ለመሸሽ፣ ሐዘኑን ለመርሳት ወዲያ ወዲህ ይላል። የሚጀምረው ጨዋታ ራሱን በራሱ ገድሎ ወደ ሐዘን ይለውጠዋል። ግቢው ራሱ የሞት ጥላ ያጠላበት ይሆናል። ይህ እስር ቤት ፋሲል በንግስና ዘመኑ ለእስረኞች የሰራው ነበር ይባላል። ከሱ በኋላም ጣሊያን ሀገራችንን በወረረበት ጊዜ አልገዛም ያሉትን አርበኞች ለማሰርና ለመቅጣት ያሳደሰው ቤት መሆኑ ይነገርለታል። ይህ በሐዘንና በጭንቀት የተሞላ ግቢ ስቃዩ የመኝታ ቤት በር መዝጊያ ጊዜ ደረሰ። ምሽቱ ራሱን የቻለ ሐዘን አለው። ስቃይ፣ ጭንቀት አለበት። 11 ሰዓት ላይ የመኝታ በር ተዘግቶ ከ60ና 70 ሰው የታጨቀበት ክፍል ውስጥ የእያንዳንዱ ሰው ትንፋሽና ጠረን እንደ እሳት በሚፋጅበት ቤት ውስጥ
ይህን ምሽት ለማሳለፍ መዘጋጀቱ ራሱ ስቃይ ነበር። አንዳንዱ ሰው በተመለከተው የግድያ አሰቃቂ ሌሊቱን ሲቃዥ ይሰማል። የሚታመምም አለ። የፈለገውን ያህል ቢጮህና ቢንፈራፈር በሩን ከፍቶ እርዳታ የሚያደርግለት የለም። በነጋታው ጠዋት የመኝታ ክፍሉ በር ሲከፈት የሞተ ሬሳ ይወጣል። ካልሞተም እንደ ግፍና ስቃዩ ጠዋት ስራውን ወደሚጀምረው ክሊኒክ ይላካል። ይህ ነበር የምሽቱ ስቃይ። እያንዳንዱ ቀን የራሱ የሆነ አሳዛኝና አሰቃቂ ገጽታ አለው። ጠዋት 2 ሰዓት ለግርፍ ጥሪ፣ ከሰዓት 7 ሰዓት ለግርፍ ጥሪ፣ በየሳምንቱ ቅዳሜ ገበያ ላይ ለሚደረግ ገደላ ጥሪ፣ በየ15 እና 20 ቀን ግቢ ውስጥ ለሚደረገው የመቀጣጫ ግድያ ጥሪ። አንድ ስቃይ፣ 2 ስቃይ። በዚህ ሁሉ እየተሳቀቅን አእምሯችን ተበጥብጦ ቀኖች ያልፋሉ፣ ቀኖች ይተካሉ። እንደፈራነው አንድም ሳይደርሰን የእስር ጊዜያችን 2ኛ ወሩን ጨርሶ 3ኛውን ወር ያዘ። ታዲያ አንድ ቀን በግምት 4 ሰዓት አካባቢ ቢሮ እንደምፈለግ ተነገረኝ። ለምን እፈለጋለሁ? ተጠራጠርኩ፣ አመነታው። በኋላም የተደብቆ ይመጣል ብዬ በጥርጣሬና ስጋት እንደተዋትኩኝ ወደ ተጠራሁበት ግቢ አመራው። የፈለገኝ ሰው ግን የነበረው ቢሮ ሳይሆን ክሊኒክ ነበር። ክሊኒክ እንደገባው ሞቷል ብዬ አስቤ የነበረው አብሮ አደጌ ሙላቱ አንሶላ ተከናንቦ ቆሞ አየሁት። አይን ላይን እንደተገጣጠምን አንዳች ነገር ሰውነቴን ወረረኝ። መናገርም ሆነ መንቀሳቀስ ተሳነኝ። ሙላቱም እንደኔነት ስሜት ወሮት እንደሆነ እንጃ እንቅስቃሴ አላሳየም። ብቻ አንገቱን ዘንበል አድርጎ እንባውን ያወርደዋል። ካለማቋረጥ በጉንጮቹ ላይ የሚወርደው እንባ ትርጉሙ አልገባኝም። ደስታ፣ ሐዘን፣ ናፍቆት የወረረኝ አንዳች ስሜት ተወግዶልኝ ራሴን መቆጣጠር እንደጀመርኩ ተወርውሬ ሄጄ ሙላቱ ለብሶት የነበረውን አንሶላ ገፈፉት። ከውስጥ ሱሪው በቀር እርቃኑን ነበር። የልጅነት ሕይወት ትዝታ፣ ከጓደኝነት ወደ ወንድምነት የተለወጠ ፍቅር፣ በመጨረሻም ትልቅ የሕይወት ውሳኔ። ይህንን ሁሉ ነገር የተካፈልኩበት ጓደኛዬ በሕይወት ተርፎ ባገኘውም አንድ እጁ ተቆርጦ ነበር። ተንሰቅስቄ አለቀስኩ። ድምፅ አውጥቼ ጮህኩ። ሙላቱ የደረሰበትን ጉዳትና ሐዘን በሚፈሰው እንባው ብቻ ነበር የሚገልጸው። ምንም አይናገርም። እንባው ከውስጥ የሚወጣ ምንም አይነት ስሜት የሌለበት የስቃይና የሐዘን ትንፋሽ የማይሰማበት ሰላማዊ እንባ ነበር። ግና ከምንም ነገር በላይ ልብ ድረስ ዘልቆ የሚሰማ ሐዘን የተሸከመ እንባ፣ መፈጠርን የሚያስጠላ እንባ። ለረጅም ሰዓት ከሙላቱ ጋር ተያይዘን ተላቀስን። በመጨረሻም ይመለከቱን የነበሩ አንድ ሽማግሌ እስረኛ እኔን ለይተው አሁን እሱን ማባበል ነው፣ ጭራሽ አንተ እሱን ማጽናናት ሲገባ እንዲህ ታደርጋለህ ብለው በመምከርም በመቆጣትም ለጊዜው አበረዱኝ። ግን እስከ ሕይወቴ ፍጻሜ የምረሳው አልነበረም። ከዚህ በኋላ ከሙላቱ ጋር ተያይዘን ወደ መኝታ ክፍል አመራን። ሙላቱ ከሐኪም ቤት ከወጣ በኋላ የኔና የአትክልት አብዛኛው እስር ቤትም እንቅስቃሴ ከሙላቱ ጋር ሆነ። በተቻለን መጠን ሁሉ እሱን ለማጽናናትና ለማበረታታት እንሞክራለን። ግና ቃላቶች ሁሉ ባዶና ስሜት አልባ ይሆኑብናል። ከዚህ በላይ የተረፈው አንድ የሙላቱ እጅ ሙሉ በሙሉ ባለመዳኑ በግል ማከናወን ለሚሻው ነገር ሁሉ የሌላ ሰው እርዳታ መጠየቅ ስላለበት ሐዘኑ፣ ስቃዩና ጸጸቱ መልሶ ያገረሽበታል። እንደገና ምክር፣ እንደገና ማጽናናት፣ እንደገና አብሮ ማልቀስ። በዚህ አይነት ሁኔታ ሙላቱ በመጣ በሳምንቱ ምሳችንን እየበላን ሳለን ባልተለመደ ሁኔታ የ6 እስረኞች ስም ተጠራ። 3ቱ የኔና ጓደኞቼ ነበር። የሶስታችን ስም ሲጠራ መኝታ ክፍል ውስጥ ያለው እስረኛ በአንድነት ውይ ብሎ ጮኸ። የሚይዘው የምጨብጠው ጠፋኝ። በተቀመጥኩበት ደነዘዝኩ። ሁሉም ነገር ተደበላለቀብኝ። ወዴት ለምን እንደምሄድ ሳላውቅ የውር ድንብሬን መውጣት የጀመሩት ጓደኞቼን ተከተልኩ። ንጉሴና ጓደኞቹ ለምን ይሆን የተጠሩት? ዳግም ልደት እየሞቱ ላለመኖር። ከመኝታ ክፍላችን እንደወጣን ዘውትር እስረኛውን ለመከራና ስቃይ የምትወስደው የአስተዳደሩ ላንድ ሮቨር ውስጥ እንድንገባ ታዘዝን። 6ታችንም ገባን።
የዕለቱ ያልተለመደ ስም ጥሪ የፈጠረብኝ ስጋትና ጭንቀት ላንድ ሮቨሯ ውስጥ ከገባው በኋላ እንኳን ሊለቀኝ አልቻለም። በጣም ፈርቻለሁ። ልቤ በኃይል ይመታል። አፌም ደርቆ ምላሴ ተሳስሯል። የተያዝንበት ቦታ ወስደው ሊገድሉን ያሰቡ መስሎኛል። ጓደኞቼም እንደኔው አይነት ስሜት ሳይደርሳቸው አልቀረም። መረበሽና ተስፋ መቁረጥ አይናቸው ውስጥ በጥልቀት ይነበባል። እንደኛው ተጠርተው ላንድ ሮቨሯ ውስጥ አብረውን የታጎሩት ሌሎች 3 እስረኞችም ከጓደኞቼ የተሻለ ሁኔታ ላይ አልነበሩም። በድን የሆኑ ያህል እንቅስቃሴ አልባ ሆነው ተኮፍሰዋል። ንግግር የለ፣ ወሬ የለ፣ ዝግት። በአካባቢው ከሞት በቀር የመኖር ተስፋ የሚፈነጥቅ ፍጡር አጣሁ። ይበልጥ ተስፋ ቆረጥኩ። በቃ ሊገሉን ነው ማለት ነው። ወዴትስ ነው የሚወስዱን? ላንድ ሮቨሯ እንቅስቃሴ ጀመረች። አእምሮዬ አንድ ነገር እስከ መጨረሻው ማሰብ ተሳነው። ወዴት እንደሚወስድን ባናውቅም ከ3 ወር በፊት የገባንበት የመከራና የስቃይ ግቢ ለመጀመሪያ ጊዜ ለቀን ወጣን። የተጫንባት ላንድ ሮቨር ጠባቧን የጎንደር ከተማ መሃል ለመሃል አቋርጣ አንድ ግቢ ውስጥ ገባች። ግቢው በጣም ሰፊ ነው። አንዳችም እንቅስቃሴ አይታይበትም። በግቢው የተንሰራፋው ጸጥታ ረጅም ዕድሜ ካስቆጠሩት ትላልቅ ዛፎች ጋር ተደምሮ ፍርሃትና ስጋቴን አባዘው። የምን ግቢ ነው? ለምንስ ወደዚህ ያመጡን? የሚታወቅ ነገር አልነበረም። የመግቢያውን በር አልፈን ጥቂት እንደተጓዝን ሌላ ግቢና ሌላ በር ገጠመን። እንደገናም 3ኛ ግቢና በር። ይህን ጊዜም ከፊት ለፊቴ አንድ ትልቅ ቤት ይታየኝ ጀመር። የጫነችን ላንድ ሮቨርም ወደዚህ ቤት ተጠግታ ቆመች። እኛም አጅበውን በመጡት ፖሊሶች እየተገፋንና እየተጎሸምን ወርደን ከቤቱ ጎን ካለ የሲሚንቶ ወለል ላይ እንድንቀመጥ ተደረገ። ግምቴ ትክክል ይሆን አይሆን ባላውቅም ለምን እዚህ አካባቢ እንደመጣን ያወቅኩ መሰለኝ። ባሳለፍኩት እስር ቤት ቆይታ ለምርመራ ሄደው የተመለሱ እስረኞች ስለ አካባቢው የገለጹልኝ ነገር ከዚህ ግቢ ጋር ተመሳሳይ ሆኖ አገኘሁት። እውነት ባደረገው ብዬ ጸለይኩ። በሞት ፈተና ተጠምዶ እሱን ብቻ ያስብ የነበረው አእምሮዬ ከመቅስፈት ወደ ምርመራው ስቃይ ተሸጋገረ። ምርመራ ማለት ግርፊያ ማለት ነው። ማሰቃየት ማለት ነው። ታመነም አልታመነም፣ እውነት ተናገሩም አልተናገሩ ግርፊያው የማይቀር ጉዳይ ነው። አረመኔዎቹ መርማሪዎች ጉማሬ ግርፍ የተተለተለ የደም መስመር ያወጣ ገላ አይኔ ላይ ተሽከረከሩ። በተለይም አብረውን ለምርመራ የመጡት አባትና ልጅ ሁኔታን ሳይ ልቤ ተረበሸ። አባትየው ሽማግሌ ናቸው። ከ65 በላይ ይሆናቸዋል። ፊታቸው ላይ አሻራውን ጥሎ ያለፈው ዕድሜ የስቃይና የእንግልት እንደነበር ምስክር ነው። ወዙ ጠፍቶ ተጨረማምቷል። ሽማግሌው አልፎ አልፎ ወደ ሰማይ አንዳንዴም ወደ ልጃቸው ያያሉ። ጭንቀትና ጥበታቸው ብሎም ጸሎታቸው ለራሳቸው ይሁን ለልጃቸው አሊያም ፈጣሪውን እየወቀሱት መሆኑን አይለይም። ብቻ ወደ ሰማይ ያየ ነበረ አይናቸው ወደ ልጃቸው ሲዞር ጭንቀትና ስጋቱ አጥፍቶ ወኔ ይላበሳል። ወጣቱም የአባቱን ስልት ተከትሎ ይፈራል፣ ይጀግናል። ተአምር የሚታይበት ጊዜ፣ እድሜ የማያስከብርበት ዘመን፣ አባትና ልጅ በአንድነት የሚገረፉበት ዘመን። የምርመራው ስራ እንደተጀመረ የመጀመሪያው ተጠሪ ሽማግሌው ሆኑ። እድሜ ያደቀቀው ሰውነት ከሲሚንቶ ወለል ላይ ጎትቶ በማንሳት ነጠላቸውን አጣጥፈው ወደ ምርመራው ክፍል ገቡ። ይህን ጊዜ ልጃቸው ከቅድሙ የባሰ ተቁነጠነጠ። ማን ያበረታታ? እያንዳንዳችን በየራሳችን ስጋትና ጭንቀት ውስጥ የምንታመስበት ጊዜ ስለነበር ሌላውን የምናጽናናበት የምናበረታታበት ጊዜ አልነበረንም። ብቻ ብዙም አልቆየ ወጣቱም እንደ አባቱ ተጠርቶ ወደ ምርመራው ክፍል ገባ። ወዲያው የስቃይ ድምጽ ከምርመራ ክፍሉ ይሰማ ጀመር። የሽማግሌ ለቅሶ፣ የሽማግሌ ዋይታ፣ የሽማግሌ እሪታ። ከጥቂት ቆይታም በኋላ እየተጎተቱ የገቡትን ደቃቃ ሽማግሌ መርማሪዎቹ እየገፉ እየገፈተሩና እየረገጡ አመጧቸው። ሌባ ሽማግሌ እንደዚህ ተቀመጥ በማለት ጸያፍ ስድብ እየለጠፉባቸው የሲሚንቶ ወለል ላይ ወርውረዋቸው
ሌላኛውን ባለተራ ይዘው ተመለሱ። ሽማግሌው በተወረወሩበት ሲያቃስቱ ልጃቸው ከምርመራ ክፍል እሪታውን ያሰማ ነበር። ሌላ ጩኸት፣ ሌላ እሪታ፣ እንዲህ እያለ ጩኸቱ በእሪታ እየተተካ አካል በግርፍ የጎደለ ጥሪው እኛ ጋር ደረሰ። የመጀመሪያው ተጠሪ አታክልት ነበር። ወደ ምርመራው ክፍል ሲያመራ በልቤ እግዚአብሔር መከራና ስቃዩን ያቃልለት ዘንድ ጸለይኩለት። ብቻ እግዚአብሔር ይርዳው አይርዳው ባላውቅም ከተወሰነ ጊዜ በኋላ የማውቀው ድምጽ የጓደኛዬ የሱቃይ ጩኸት፣ እሪታ፣ የጓደኛዬ ዋይታ ይሰማኝ ጀመር። ልቤ በሐዘን ደማ። አእምሮዬ በሁለት ስቃይ ተወጠረ። በአንድ በኩል በግፍ ላይ ላለው ጓደኛዬ፣ በሌላ በኩል ደግሞ ለራሴ። በእንዲህ አይነት ሐሳብ ተውጬ የጓደኛዬን ስቃይ በዓይኔ እንዳያሳየኝ ስጸልይ ተራውኔ ላይ በመድረሱ ተጠርቼ ምርመራው ክፍል ገባው። በዚያ ክፍል አታክልት አልነበረም። የስቃይ ጩኸቱ ይሰማኝ የነበረው ከጎን ባለ ሌላ ክፍል ነበር። የጓደኛዬን ስቃይ በዓይኔ ባለማየቴ እድልን እያመሰገንኩ ቃሌን ለመስጠት ከመርማሪው ፊት ተቀመጥኩ። መርማሪው ስምና እድሜን ጠይቆ ከመዘገበ በኋላ በፈገግታ እየተመለከተኝ ጨላጣ ትመስያለሽ፣ የአዲስ አበባ ልጅ ነሻ አለኝ። አዎን አልኩት። የት አካባቢ? ቄራ። ለዚህ ነዋ፣ በደንብ ታስታውቂያለሽ። መርማሪው ምን ለማለትና ለማወቅ እንደፈለገ አልገባኝ አለ። በተለይ ሳልገረፍ እንደወጣ የጠየቀኝ ነገር ጭራሽ ያላሰብኩት ሆነብኝ። መርማሪው እንዳምን የሚፈልገው ለመውጣት የፈለግኩበትን ትክክለኛ ምክንያት ሳይሆን ሲአይኤ ነው የላካችሁ፣ ገብታችሁ ያደራጃችሁትን ቡድን አለ የሚለውን ነበር። ታላቅ ስጋትና ፍራቻ ተፈጠረብኝ። ሲአይኤ ስላላከን ልኮናል ልለው አልችልም። ልነግረው የምችለው ነገር ቢኖር ለመውጣት ያሰብኩት ትክክለኛ ምክንያቴን ብቻ ነበር። አላመነኝም፣ ወይም ሊያምነኝ አልፈለገም። እንዲህ ተፋጠን ሳለ አታክልት ይጮህበት ከነበረበት ክፍል የመጣ አንድ መርማሪ ጨርሰናል ወይስ ሌላ የደረሰ ጥብስ አለ ብሎ የኔን መርማሪ ጠየቀው። እቺን ሞቅ ሞቅ አድርግልኝና እንጨርሳለን ብሎ ወደሚቀጥለው ክፍል እንድገባ አዘዘኝ። እንድገባ ስለታዘዝኩበት ክፍል ሁኔታ በእስር ቤት የሰማሁት ሁሉ ታወሰኝ። ክፍሏ በመጥፎ ጠረን የታመቀች ከመሆኗም በላይ በቂ ብርሃን የላትም። እዚህም እዚያም ከተዝረከረኩት የማሰቃያ ዕቃዎች በተጨማሪ ከወለሉ በጣም የራቀው ጣራ ተመርማሪው ላይ ፍርሃት የሚፈጥሩ ናቸው። ከጣራው ላይ በወረደ ገመድ የተንጠለጠለች በወረቀት የተሰራች የወፍ ቅርጽ ትታያለች። በአፏ ያንጠለጠለችው ወረቀት እንኳን ደህና መጡ፣ እውነቷን ያውጡ የሚል ጽሑፍ ይነበብባታል። ማንኛውም ለምርመራ ወደዚች ክፍል የሚገባ እስረኛ ቀና ብሎ ጽሑፏን እንዲያነብ ይታዘዛል። ሊያነበው ይችላል፣ ወይም በራሱ ሐሳብና ጭንቀት ተውጦ ቀና ከማለት በቀር ላያነብ ይችላል። ብቻ በትዕዛዙ መሰረት ለማንበብ ቀና ባለበት ቅጽበት ጨካኞቹ መርማሪዎች በደረቅ የወታደር ጫማቸው በቲራ ብለው ከሲሚንቶ ወለሉ ላይ ይጥሉታል። እኔም ይህን እያሰብኩ ነበር ወደ ክፍሏ የዘለኩት። የድልም ነገር ይሁን ለሌላ የተባለው ሳይደርስብኝ እንድቀመጥ ታዘዝኩ። በክፍሉ የነበረው መቀመጫ አንድ ትንሽ ዱካ መሳይ ወንበር ብቻ በመሆኑ እሷ ላይ ተቀመጥኩ። መርማሪው የማን ጥጋበኛ ነሽ ብሎ በያዘው ጉማሬ ጀርባዬን ጀለጠው። የመጀመሪያዎቹ 2 የጉማሬ ግርፎች ሲያርፉብኝ ተንገበገብኩ። እግሬም ተቀንጥሶ የወደቀ መሰለኝ። አንዳች ነገር ከቅር ጥፍሬ እስከ ጸጉሬ ነዘረኝ። እውነቱን ታወጣላት ታወጣም አለኝ መርማሪው። ተናገርኩ እኮ በሚማጸን ድምጽ። ሲአይኤ ነው የላካችሁ። ያደራጃችሁትስ ቡድን ምንድን ነው? ኧረ እኔ ማንም አላከኝም። ግርፉ ቀጠለ። ጩኸትና ሪታዬ እንደ በፊቱ የውሸት ወይንም የማታለል ሳይሆን ነፍሴ ድረስ ዘልቆ በሚሰማኝ የግርፍ ህመም የተፈጠረ ሪታ ነበር። በጣም ነበር የምጮኸው። ለዛም ሊሆን ይችላል ምንነቱን በውል ያላወቅኩት መጥፎ ጠረን ያለው ጨርቅ ቢጤ አፌ ውስጥ የጎሰጎሰብኝ። ከዚያ በኋላ ሪታና ጩኸት ከሰመ። እንደ ታረደ ከብት ማጓራትና መነፋነፍ ብቻ ሆነ። እነሱም እንደ ድግስ ገብስ እየተፈራረቁ ወቀጡኝ በጉማሬያቸው። ስቃዩን መቋቋም አልቻለኝ አለ። የማደርገው ጠፍቶኝ
ያልሆንኩትን ነኝ ብል ካሁኑ ሱቃይ እንደምገላገል ባውቅም የኋላው ሲታሰበኝ ማመን የለብኝም ብዬ ራሴን አበረታው። ማጓራትና መነፋነፍም ከስቃይ በቀር የሚፈይደው ነገር ባለመኖሩ በተቻለኝ መጠን ራሴን ለመርሳት ሞከርኩ። በግርፍ ሳይሆን አዲስ አበባ እንዳለው አድርጌ። ሙከራው በመጠኑም ቢሆን ስቃይን አስታግሶልኛል። የጥንት መፍትሄ ነበር። ብቻ የሆነው ሆኖ መርማሪዎች ተጨማሪ ጥያቄ ሳያቀርቡልኝ ግርፊያቸውን አቆሙ። ከተንጠለጠልኩበትም አውርደው የታሰርኩበትን ገመድ ፈቱልኝ። ተመስገን አልኩ። ሰውነቴ ድቅቅ ብሏል። የፈነዳዳ አብጦ በደም የተለወሰ ውስጥ እግሬም ያንገበግበኝ ጀመር። በምን አቅሜና በየትኛው እግሬ ተራምጄ ከዚህ ክፍል እንደምወጣ አላውቅም። በዚህ ጭንቀት ተገብቤ ከተቀመጥኩበት ሳልነሳ ሙላቱ ምርመራው ክፍል በመግባቱ ደነገጥኩ። ከቶም እነዚህ አርዮሶች እንዴት አድርገው ሊያሰቃዩት ይሆን? ይሄ ለመርማሪዎች ጭንቃቸው አልነበረም። ሙላቱ እጁ ላይ በደረሰበት ጉዳት የተነሳ እንደኛ ሰቅለው ሊገርፉት ባለመቻላቸው ያሰቃዩት የነበረው በተለየ መንገድ ሆነ። በመርዘኛ ምላሳቸው የደረሰበት ጉዳት እንዲሰማው የበፊቱን እያስታወሱ የወደፊቱን እየጠቆሙ ህሊናውን አቆሰሉት። በጉማሬ ጀርባውን በነገር አእምሮውን ገረፉት። በራሴ ስቃይ ካለቀስኩት በላይ ለሙላቱ አነባሁ። በጭቃኔያቸውም እግዚኦ አልኩኝ። ደግነቱ የሥራ ማብቂያ ሰዓት በመድረሱ የዕለቱ ምርመራ በዚህ ተጠናቆ ወደ እስር ቤታችን ተወሰድን። የጫነችን ላንድ ሮቨር እስር ቤቱ ቅጥር ግቢ ገብታ እንደቆመች ጓደኞቻችን የኋላውን በር ከፍተው ተሸክመው አወረዱን። ወዲያውም ቁስላችንን ጠራርገውና አደራርቀው ያበጠውን እያሟሸሹ ያልፈረጠውን እያፈረጡ ስቃያችንን ጋብ አደረጉልን። እኔ ግን በፍጹም ልበረታ አልቻልኩም። እንባዬ ከዓይኔ ዝም ብሎ ይወርዳል። የማለቅሰው በዛሬው አልነበረም፣ ጨለማ ውስጥ ለተሸሸገው ለማይታየው ለነገ እንጂ። ከልምድ እንደተረዳሁት ከሆነ ጨካኞቹ መርማሪዎች የሚፈልጉትን እስካላገኙ ድረስ ማሰቃየታቸውን አያቆሙም። እንዲያውም አንዴ ገርፈው የቆሰለው እግር ሳይሽር በነጋታው ላዩ ላይ ይደግሙታል። በደም የራሰ ፋሻ ከስጋ ጋር ሲቦካ ተመልክቻለሁ። ታዲያ እኔስ እንዴት ልሆን ነው? ሳላውጣ የደበኩት ነገር እንኳን ቢኖር ደግ። ግን ሁሉንም ተናግሬያለሁ። ዛሬም ነገም ሆነ የዛሬ ዓመት ዛሬ ከተናገርኩት በላይ የምለው አልነበረኝም። በነጋታው ጠዋት በድጋፍ መጸዳጃ ቤት ደርሼ ከተመለስኩ በኋላ የተለመደውን የምርመራ ጥሪ በስጋትና ጭንቀት ተውጬ መከታተል ጀመርኩ። እያንዳንዱ ጥሪ ከገላዬ ስጋ ቦጭቆ የማንሳት ያህል ያሰቃየኝ ነበር። ይሁንና በዕለቱ ለምርመራ ከተጠሩት እስረኞች መካከል ስማችን ባለመኖሩ እፎይ ብዬ ወደ እስር ቤቱ ክሊኒክ አመራው። በዚያም አስፈላጊው ሕክምና ተደርጎልኝ በድጋፍ ወደ መኝታ ክፍሌ ተመለስኩ። እያንዳንዱ ቀን የራሱን ሐዘንና ስቃይ ጭኖ ከመምጣት በቀር ተስፋ አይታይበትም። በየቀኑ የግርፍ ጥሪ፣ በየሳምንቱ የገደላ ጥሪ፣ ግርፍ፣ ስቃይ፣ ሞት። በዚህ ሁሉ የምጨናነቅና የምሰቀቅ በሆንም ቀን በቀን እየተተካ ከድጋፍ ወደ ምርኩዝ ከምርኩዝም ለብቻዬ መረማመድ ቻልኩኝ። ታዲያ አንድ ቅዳሜ ጠዋት ባላሰብነውና ባልጠበቅነው ሁኔታ የኔና የጓደኞቼ ስም ተጠራ። አንዳች ነገር መላ ሰውነቴን ወረረው። እስረኛውም በመንሾካሾክ ድምፅ እነሱንም ሊገድሏቸው ነው ሲባባሉ ተሰማኝ። ቀኑ ቅዳሜ በመሆኑ ለምን እንደተጠራው አልተጠራጠርኩም ነበር። ይሁንና ለገደላ የሚሄድ እስረኛ የሚጠፈርበትን ክፍል ስናልፍ ጥርጣሬ ገባኝ። የጠራንን ፖሊስ እየመራ ከጣቢያው አዛዥ ቢሮ አደረሰን። ይህን ጊዜ ነበር የተጠራንበትን ምክንያት በትክክል ያወቅ ነው። አዛዡ ቢሮ ውስጥ በመስኮት በኩል እናቴ ቁጭ ብላ ተመለከትኳት። ሶስታችንም ተንደርድረን በመግባት ተጠመጠምንባት። መተቃቀፍ፣ መላቀቅ፣ መላቀስ። ሙቅ የእናት እንባ በአንገቴ ስር ወረደ። እኔም እንደ ሕፃንነቴ ደረቷ ላይ ተለጥፌ አነባው። ጓደኞቼም እንደዛው። ንግግር የለ ወሬ፣ ለቅሶ ብቻ። ደግሞም ስለደረሰብን ጉዳት ለመግለጽ መናገር አያስፈልገንም ነበር። ገጽታችን ከቃል በላይ ስቃያችንን ይገልጸዋል። በእንዲህ አይነት ሁኔታ ከ30 ደቂቃ በላይ ከቆየም በኋላ አዛዡ
እንድንለያይ አደረጉ። ከዚህ በላይ ብንቆይ ኖሮ ከመላቀስ በቀር የምንጨምረው አልነበረም። እናታችን ተሰናብታን ከመሄዷ በፊት የጓደኛዬ አባት አንዳንድ ነገሮችን እየሞከሩልን እንደሆነ ነገረችን። ተለይታን ከእስር ቤቱ ስትወጣ ሁድ ባሰኝ። እስር ቤቱን በቆየንበት ባወቅነውና በለመድነው ቁጥር ከመረጋጋት ይልቅ እረፍት የለሾች ሆንን። በተለይ ሙላቱ እናቴ መታ አይታን ከሄደች በኋላ በጣሙን ሆድ ይብሰው ጀምሯል። አንዳንድ ጊዜ ሌሊት ከእንቅልፉ ተነስቶ ያለቅሳል። መራር እንባ። ምናልባትም በፊት ህይወቱ ከሚያውቀው ሰው ጋር ሲገናኝ የመጀመሪያው ስለሆነ ይሆናል። ታዲያ ምናልባት ከተረፍን ወደፊት እንዴት ይሆናል የሚለው ሐሳብ በጣሙን ያስጨንቀኝ ጀመር። ይህን መሰሉን ስሜት እንደተሸከምኩ ነበር ለዳግም ምርመራ የተጠራሁት። በዚህ ጊዜ እንደ መጀመሪያው የምርመራ ቀን ግርፍ፣ ስቃይና ጥያቄ አልገጠመኝም። የእምነት ክህደት ቃላችንን እንድንጽፍና እንድንፈርም ተደረገ። ደስታዬ ወሰን አጣ። ፊርማ ተፈረመ ማለት ምርመራ ተጠናቀቀ ማለት ነው። ካሁን ወዲያ በየቀኑ የሚደረገው የስም ጥሪ አያስበረግገኝም። የምጠብቀው አንድ ነገር ነው። ዳኛ ፊት ለፍርድ መቅረብ። እስር ከተፈረደብን ወደ አዲስ አበባ ስለምንተላለፍ ያው የመፈታት ያህል ነው። ሞትም ከሆነ በየሳምንቱ ከመሰቀቅ አንዴ መገላገል ይሻላል። እንዲህ እያልን የእስር ቤት ህይወታችን 10 ወራት ባስቆጠረበት አንድ ከሰዓት በኋላ የተለየ ነገር ገጠመኝ። ምሳዬን በልቼ መኝታ ክፍሌ ውስጥ ወዲህ ወዲያ አመላለስ ነበር። ወዲያውም የመኪና ሞተር ድምጽ ሰማሁና አቁሜ ጆሮዬን አዳምጥ ጀመር። ሁሌ በዚህ ሰዓት ወደ ግቢው የምትገባው የአስተዳደር ላንድ ሮቨር ብቻ ስትሆን በዛሬው ዕለት ግን ከወትሮው ለየት ያለ የመኪና ድምጽ ሰማሁ። ብዙም አልቆየም የስም ጥሪ ተጀመረ። በመጀመሪያው ጥሪ በእኛው አይነት ወንጀል የተያዙ የ7 ልጆች ስም ተጠራ። በሁለተኛው ጥሪም ላይ ወደ ሱዳን ሲጠፉ ቋራ ላይ የተያዙት 3 ልጆች ስም ተጠራ። የመጨረሻውና ማብቂያው የኛ ሆነ። ለሞትም ይሁን ለሌላ ሳላውቅ ቀሪዎቹን እስረኞች ተሰናብተን ከመኝታ ክፍላችን ወጣን። ወዲያውም ግማሾቻችን የሻለቃ መላኩ ስፔሻሊስቶች ይዘውት በመጡት ስቴሽን ዋገን ውስጥ ስንገባ የተቀሩት ደግሞ በአስተዳደሯ ላንድ ሮቨር ሆነው ይህን ስቃይና የመከራ ግቢ ለቀን ወጣን። ወዴት ለምን እንደሆነ የምናውቀው ነገር አልነበረም። በጉዞ ላይ ሳለን አጅበውን ከነበሩት ስፔሻሊስቶች አንዱ አሁን የምትሄዱት ዳኛ ጋር ነው። ድምጽ ውስጥ የሌላ ጊዜ ትዕቢት፣ ጭካኔና ቁጣ አይሰማበትም። ጥፋታችሁን እንድታምኑ ይህ ሳይሆን ቀርቶ እንዲሆንን እንዲያሆንን ብላችሁ አተካራ ብትፈጥሩ ዋጋችሁን ታገኛላችሁ። ነገሩ ሁሉ ግራ አጋባኝ። ፍትህ በተጓደለበት ዘመን ዳኛ ጋር ቀርቤ እውነተኛ ፍርድ አገኛለሁ ብዬ አላስብም። እንዲያም ሆኖ ግን ከዳኛ አፍ የሚወጣውን ፍርድ ለመስማት ጓጓው። የተጫንባቸው መኪኖች አስተዳደሩ ጽሕፈት ቤት በመግባት ቆሙ። ሁላችንም ከመኪናው ወርደን ጠመንጃ እንደተደገነብን ወደ ሻለቃ መላኩ ቢሮ የሚያደርሰውን ደረጃ ወጥተን ከሻለቃ መላኩ ቢሮ ገባን። ቢሮ ውስጥ የነበረው ቀጭን መልከ መልካም ሰው በኋላ ሻለቃ መላኩ እንደሆነ ያወቅኩት ሁላችንም ገብተን ማለቃችንን ሲያረጋግጥ ከቀረቀረበት ቀና ብሎ ባይኑ ገረፈን። ከዚያ በፊት ሻለቃ መላኩን በአይኔ አይቼው አላውቅም። ያን መሰል አረመኔያዊ ፍርድ ከዚህ ሰው መውጣታቸውን ሳስብ ዘገነነኝ። ደሜም በኃይለኛው ወደ አእምሮዬ ሲረጭ ታወቀኝ። እልህ መሆኑ ነው። ግና አንዳችም ማድረግ የምችለው ነገር አልነበረም። ሌላው ቀርቶ የዛሬውም ህይወቴ በዚህ መልከ መልካም ሰይጣን እጅ ናት። በቃሉ ድናለሁ፣ በቃሉ ሞታለሁ። አምላክ ልቡን ያራራለት ዘንድ ጸለይኩ። በዚህ ጊዜ ሻለቃ መላኩ እሺ ከዳር ካለው ልጀምር፣ ምንድነው ጥፋትህ ብለው አፈጠጡበት። ወደ ሱዳን ልጠፋ ስል ተይዤ። ሁለተኛውም ቀጠለ። ወደ ሱዳን ልጠፋ እንዲህ አይነት መልስ አልፈልግም በማለት ከተቆጣ በኋላ በዝርዝር ለምን ለመውጣት እንደፈለጋችሁ ነው ማወቅ ምሻው ብሎ የኛን መልስ ሳይጠብቅ የራሱን ዲስኩር ቀጠለ። የወንጀላችንን ክብደት፣ ሀገራችን ስላለችበት ሁኔታ፣ በዚህ ጊዜ ለኢምፔሪያሊዝም ቅጥረኛ ለመሆን እናት ሀገርን ጥሎ መኮብለል ምን ያህል ወራዳ ተግባር እንደሆነ በዝርዝር አስረዳ። በመጨረሻም
አሁን ምን ደረጃ ላይ ናችሁ? እስቲ አንተኛው ንገረኝ። ጥፋት አጥፍቻለሁ። ሀገሬንም ለመካስ ዝግጁ ነኝ። ሁለተኛው እንደ መጀመሪያው ጥፋት አጥፍቻለሁ። እንዲህ አይነት የጅምላ መልስ አልፈልግም በማለት ከቅድሙ የባሰ በንዴት ጦፈ። ብቻ ንዴቱ ብዙም ሳይቆይ ወደ ተግሳጽና ምክር ተቀይሮ ብዙ ነገር ነገረን። ወደፊትም ምን እንደሚጠብቀን አስረድቶ ሲያበቃ ከእንግዲህ በኋላ በእንዲህ አይነት ሁኔታ ብንገናኝ እርምጃዬን ታውቁታላችሁ፣ ጉዳዩም ሌላ ይሆናል። ለአሁን ግን መውጣት ትችላላችሁ ብሎን አረፈ። ያልገመትኩት ነበር። ሞት ቢቀር ተፈርዶብን በእስር ወደ አዲስ አበባ እንዛወራለን እንጂ በእንዲህ አይነት ሁኔታ ነፃ እንወጣለን የሚል ጥርጣሬ እንኳን አልነበረኝም። ነገሩ ሁሉ በህልም ዓለም የሆነ መሰለኝ። በእርግጥም ያየሁት የሰማሁትና የተደረገው ሁሉ እውነተኛ መሆኑን የተረዳሁት በመሳሪያ ታጅበን የወጣነውን ደረጃ ነፃ ሆኜ ስወርደው ነበር። የመጀመሪያዋ የነፃነት ቀን፣ የመጀመሪያዋ የደስታ ቀን፣ ዳግም ልደት፣ እየሞቱ ላለመኖር። እየሞቱ ከመኖር ሽሽት እንዴት ነበር? ከወደዳችሁት ሐሳባችሁን ኮሜንት ላይ አስቀምጡልን። ላይክ እና ሼር ማድረጋችሁ ማይረሳ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑን። በሌላ በአዲስ ጽሑፍ እንገናኛለን።